እሺ አሁን እዚህ ጋር የመጣልበት ምክንያት ስለ የመጀመሪያ ጊዜ እዚህ ሀገር ስትመጣ የነበረን ትዝታ ልነግረኝ ነው። ምንድነው ከዚህ ምንድነው የሚባለው? ይሄ ባይዘው ወደ እውነተኛው ነገሩን ከመምጣታችን በፊት የሚባለው የዮርክሻየር ወይን ጠመቃ ነው። ስለ ገረወይና ነው፣ ወይን ነው። ግን እኛ እንደመጣን እንደገባን አካባቢ ስንቀጥ የዛኔ ስልክ የለም። እንግዲህ ዛሬ 10 ምናምን ዓመት ነው ማወራ። ስልክ የለንም ምናምን፣ ሞባይል ነበረ ግን ካርድ መሙላቱ ደግሞ ጠቅ ነው ኖርማል። እና ስለዚህ መደዋወል አንችልም። ወይ ፌስቡክ ላይ ነው ሜሴጅ ምንላላከው፣ እሱም ላይብረሪ እየሄድን አሳይሃለሁ። እና የግድ የምንቀጣጠረው የት ነው? እዚህ ጋር ነው። እኛ ደግሞ እንዳየኸው የገረወይና ነው የያዘው የተሸከመው። እኛ ግን ዲያቆኑ ነው የምንለው፣ ከበሮ ያዘ ዲያቆኑ ነው የምንለው እና እኛ ዲያቆኑ ጋር እንገናኝ ብለን እዚህ ጋር እንቀጣጠር ነበር። ስለዚህ ምንድነው ከበሮ የሚመታ ዲያቆኑ፣ ስለዚህ ዲያቆኑ ጋር እንገናኝ ማለት እዚህ ጋር እንገናኝ ማለት ነው። በቃ ጥሩ ምልክት ናት አይደል? ያ በጣም ሰውዬው ራሱ አሪፍ ሰውዬው እንትን ነው። እኛ እንግዲህ እንደዚህ ነበረ የምንጠቀመው። ስለዚህ በጣም ኃይለኛ ትዝታ ነው ለኛ። አንድ ሊስ ውስጥ የነበረ ትዝታ ማለት ለኛ። ከመጣህ ሌላ ከተማ ኖርሃል ወይስ ሊስ? አዎ የሆነ ዲዩስብሪ የሚባል ከተማ ምናምን ኖር ያለው። እንደውም ኬስ ሳልጨርስ እዚህ ነበርኩ። ከዚህ አወጡኝ። አሁን እንደገባው ቶሎ አልተቀበሉኝም እና ሌላ ከተማ ሄጄ እዛ ከተማ ሆኜ ወረቀት ሳገኝ ተመልሼ እዚህ ነው የመጣሁት። ለንደን ትንሽ ጊዜ ገባው አየሁትና በጣም ግርግር ሲሆንብኝ ተመልሼ ሊድስ መጣሁ ማለት ነው። እና ዲያቆኑን አግኝተነዋል። በቃ ሰላም ደግሞ ወደ ኔክስት ደግሞ እንሄዳለን። ላይብረሪያችን ነበር እዚህ ነበር እንደመጣ የምንጠቀመው። ጋለሪም አለው ግን ሞስት ኦፍ በቃ ያኔ እንደመጣን 2009 ሴፕቴምበር አካባቢ ነው የገባሁት። በዚህ ሀገር ማለት ነው። እኔ በኢትዮጵያ ነው ብዙ ነገር እየቆጠርኩ ያለው። ደግሞ ጠፍቶብኛል። ብዙም ኢትዮጵያ ሰዓትን የምቆጥረው በኢትዮጵያ እንዴት ለመድክ? እሺ ቆይ እሱን ራሱ አሁን ሰዓት እንዴት ለመድክ? በዚህ ሀገር መቁጠር ሰዓት ኬንያ ኖር ያለው እኔ እኮ ኬንያ ልክ ኬንያ ስትሄድ ሰዓትም ይለያል፣ ቀንም ይለያል። አንዱ ስትራግል የዚህን ሀገር ሰዓት መልመድ በጣም ከባድ ይመስለኛል። በጣም ብዙ ሰው እዚህ ሀገር እንደውም ሲመጣ አሁን ጠዋት 10 ላይ ተብሎ ሲቀጠር ከሰዓት 10 ሰዓት ይመጣል እና ወረቀት ጆብ ሴንተር ይባላል እና የምትፈርምበት አፖይንትመንት ቀጠሮ ጠዋት 10 ላይ የተባሉት እነሱ ከሰዓት ይሄዳሉ። ኦልሬዲ ጨርሰው ዘግተዋልና ብዙ ሰው በጣም ይቸገራል። እኔ ግን ኬንያ ስለለመድኩ እንተናንተ በጣም አሪፍ ነው። ምንድነው እዚህ ላይብረሪ የመጣንበት ምክንያት? እዚህ ላይብረሪ ምን አይነት ትዝታ አለን መሰለህ? ስትገባ ያቺ ኢንተርኔት የሌላ ስልክ ምናምን ነው የምትኖርህ እዚህ ሀገር። ጠቋ ምናምን ሲመንስ ምናምን የሚባል ስልክና ብዙ ኢንተርኔት ስለሌለ ኢንተርኔት ነው የምንጠቀመው። እዚህ ደግሞ ልክ ስትገባ አይዲ ሰጥተህ ሬጂስተር ታረግና ካርድ ይሰጣል። ያ ካርድ ገብተህ ቡክ ታረግና 2 ሰዓት ለአንድ ሰው ይፈቀድላታል ማለት ነው። 120 ደቂቃ ማለት ነውና ቁጭ ብለን ኮምፒውተር ላይ 120 ደቂቃ አይበቃህም። እና የፍሬንዶችን ፓስኮድ ምናምን ወስደህ ምናምን እዚህ ቁጭ ብለህ ወይ በእንትን ጠይቃቸው ምናምን ነገ ከዛ ትወስዳለህ። አንዳንዴ 4 ሰዓት ምናምን 10 ዓመት በፊት ምናምን የጀነጀንካት ልጅ እዚህ ዱቅ ብለህ ነው ማለት የጀነጀንካት ማለት ግድ ነው። ከዛ ያው ስንት ቦታ ታወራለህ። ሞስት ኦፍ ግን ኬስ ስለማትጨርስ የዛን ሰዓት አንዳንድ ነገር ነበር የምታወራው። እንዴት ሆናችሁ አብረው የገቡ በተለያየ ከተማ ይኖራሉ። እንዴት ሆነልህ ምናምን እንዴት ሆነ ምናምን ምን ተባልክ ምናምን ትላለህ። እኔ ደግሞ እንዳልኩ ኬንያ ምናምን ስለነበርኩኝ ብዙ ጓደኞቼ አሜሪካ ካናዳ ነው ሄዱት አብረን የነበርና አንተ ነው ወደዚህ የመጣ? እኔ ነኝ አውሮፓ የመጣሁት ከፍሬንዶቼ እንዳለ ሌሎቹ ካናዳ እና አሜሪካ ነው። አንድ ጓደኛችን ኖርዌይ በቀደም ሄድኩበት አለ፣ እሱ ብቻ ነው። በተረፈ ሁሉ ሞስት ኦፍ አሜሪካ እና ካናዳ ነው። እዛ እነሱ ጋር ደግሞ ታይማችን ይለያል። እነሱ ጋር ትጻጻፋለህ እንዴት ነው ምናምን ትላለህና ለዚህ ነው ላይብራሪ በጣም ነው የምወደው። ለኔ በጣም ትልቅ ትዝታ ነው እዚህ ሀገር። አይ ቲንክ ብዙ ሊድስ የሚያሉ ሰዎች በዚህ መንገድ አልፈዋል።
የአሁኑ ጀነሬሽን ነው ማለት እጅ ላይ ሁሉ ነገር ቀለለ አለ። ብዙ እድል ከመጣ በኋላ ነው እንትን ያልነው የመጡት እንጂ በእኛ ሰዓት የነበረው ሰው ሁሉም ሰው የግድ ላይብረሪ ነው የሚጠቀመው። ስለዚህ ኢትዮጵያ ያለው የኢንተርኔት ካፌ ምናምን ሄደን እንደምንጠቀም የነበረው እዚህ ነበር። በቃ ኢንተርኔት እዚህ ፍሪ ነው፣ ለኛ ፍሪ ነው። ትገባለህ፣ ትጠቀማለህ። ከዛ በቺፕ ፕራይስ የምትፈልገውን ነገር ፕሪንት ታረጋለህ፣ ዶክመንቶችህን ምናምን የምታያቸው አንዳንድ ነገሮች በጣም አሪፍ ነው። እና አሁን 3 ጓደኞች ካሉ ዛሬ የሆነ ፕሮግራም ካላቸው ካልመጡ 6 ሰዓት ትቀመጣለህ ማለት የእነሱን 2 ሰዓት ላይ ይዘጋል ነው። ልክ 2 ሰዓት ሲሆን ይወርዳል፣ ይዘጋብሃል። ሄደህ እንደገና ቡክ ታረግና የሌላ ሰው ኮድ ወይም ደግሞ የማይመጡ ከሆነ ቀድመ አንተ ለአሁን 4 ሰዓት ላይ የምትጨርስ ከሆነ ከ4 ከ10 ጀምሮ ቡክ ታረጋለህ። የሌላውን ኮምፒውተር ቀይረህ ትቀመጣለህ ማለት ነው። ሶ ይሄንን አይተናል። ስለዚህ ቀጣዩ ላይ ነው ተወስደን ቀጣይ የወሳነው ነገር እንግዲህ ቸርቻችን እዛ ጋር ነበር። ባይዘዌ እንመጣለን። ቸርች ነበር ሊስ ክርስቲያኖች ህብረት ይባላል። የፕሮቴስታንት ነው የኛ እና ምኖሮም ሲቲ አካባቢ ነበር። ወክ አድርገን ነው የምንመጣው። ላይብራሪ ተጠቅመን ቸርች ነበር ውሏችን ማለት ነው። በቃ ሞስት ኦፍ ዘ ታይም እዚህ ነው። ያኔ ደግሞ ከተማ ሲቲ ባስ ፍሪ ነበር፣ በነፃ ነበር። ያ ሲቲ ባስ ነፃ ነበር ከተማ ውስጥ ምናምን እንደ ሰርገኛ ሁሉ ያኔ ሁሉም ሰው ነው የማይከፍለው ወይስ ላንተ ነው? ኖ ሁሉም ሰው የከተማ ባስ ነበር። ከተማ ውስጥ የፍሪ ባሶች ነበሩ። ሁሉም ሰው ከፈለገ እዚያ አራውንድ ሲቲ ትዞራለች። በሷ በቃ ሸር ምናምን ብለህ ቴን ነበር። ፍሪ ባስ ነበር። አሁን እኛን እንትን የኛ አዲስ በእናንተ ታይም እንትን ቀርቷል። ላይብራሪ መጥቶ መሰጣት ቀርቷል። ሁሉ ነገር በስልክ ነው ምናምን ነገር በጣም አሪፍ። ስለዚህ ላይብራሪን አይተናል። ላይብራሪ አይተናል። ቆንጆ ላይብራሪ ነው። ገባ ስትል በጣም አሪፍ ጋለሪ ስዕል ምናምን የምትወድ ከሆነ ጋለሪዎች አሉ። ዛሬ ዝግ ነው። ዛሬ ባንክ ሆሊዴይ ስለሆነ ዝግ ነው እንጂ እንገባ ነበር። ሌላ ጊዜ እናየዋለን። ዮባዬ አሪፍ እንትን ያሳየን። ያ በእርግጥ ህንጻው እዚህ ሀገር አንድ የምወደው ነገር ህንጻዎቹ በጣም ኦልድ ነው። ባይዘው ያ መዘጋጃው ነው 100 ምናምን አመቱ ነው። አሁን ብዙ ነገር ተዘግቶ ነው እንጂ ያኛው እዛ ጋር የሚታየው ቢልዲንግ የዛሬ ስንት በባሪያ ጊዜ ባሪያዎች የታሰሩበት እዚህ ገብተው ሁሉ ታያለህ። አንደርግራውንድ ጥቁሮች ምናምን የታሰሩ ብዙ ነገር አለው። አሁን ሰመራ አካባቢ አይ ቲንክ ኦገስት አካባቢ ነው የሚከፍቱት መሰለኝ። ያን የመተን ሁሉ ታየዋለህ። ገደል አንደርግራውንድ አለው ማለት ደስ ይለኛል። ያ እሺ፣ ወደ ማድቤት ገባው። ያ ልክ ገብቶ እንደማሰው ማለት ያ በእርግጥ ከዮባ ጋር ስንት ነው ብዙ ጊዜ ይሰራናል ኮንቴንት እንዴ? በጣም ወደ 30 ምናምን ደርሰናል። ብዙ ነው እና የዩቲዩብ ላይ ምግብ እየሰራ ይለቃልና እንግዲህ ቁርስ ካልጋብስኩ ተብያለሁ። ስለዚህ እየሰራህ የተወሰኑ ነገሮችን ማውራት እንችላለን። በደንብ እንችላለን። እንግዲህ ቁርስ ነው እንሰራው። ኦኬ ስምለት አነስ ያለች ጥብስ ነገር እኔ ብዙ አልበላም ታውቃለህ። አይ ነው ምግብማ ትተሃል እኮ በጣም እያሰጋህን ነው እንግዲህ ምንም እንትን አይደለም። ቀለል ያለ ነው። ከዛ በዳቦ በምናምን አድርገን እንደምትሆን እናደርጋለን። ያው እዚህ ያው የምግብ ፔጅ ስላልሆነ አላብራራም፣ ግን ጥብስ ነው የምንሰራው ቀለል ባለ መልኩ። ያው ስጋችንን እዚህ ጋር አለን። ያው እሷን ከተፍ አድርገን ተማሪፍ እና ምን አይነት ጥብስ ነው ግን የምትወደው? ቀላ ያለ ነጭ ጥብስ ነው ወይስ እንዴት አይነት ይሻላል? ይኸውልህ ምን እወዳለሁ መሰለህ ከጥብስ ደረቅ ጥብስም እወዳለሁ፣ ግን አንዳንዴ እንደየሙዴ እንትን ያለው መረቅ ያለው ጥብስ ደስ መረቅ ያለው እና ቀይ ባለ መረቅ ይሁን ወይስ ነጭ ባለ መረቅ? ነጭ ምንድን ነው? ነጣለ ነው። ነጣለ ማለት በርበሬ የሌለው። አይ በርበሬ ያለው አይደል? ይሻላል አይደል? ነው ግን በርበሬውን አላሰብኩት ነበር። መረቋ ናት የመጣች። መረቋ ናት የመጣች። መረቅ እናደርግለታለን። ምን አባቱ ተጣጣ። ምግብ መስራት እንዴት አዳበርክ? እንዴት ለመድክ? ምግብ መስራት ያዳበርኩት ያው ሀገር ቤት ታውቃለህ ምንም እንደማትሰራ፣ ግን ያው ኬንያ ኖሬያለሁ 7 ዓመት ማለት ነው። እና እዛ ደግሞ ማንም ሰርቶ የሚያበላህ የለም፣ ራስህ ነው የምትሞክረው፣ የግድ ነው የምትሰራው።
ከዛ በኋላ ያኔ በቃ እያለቀስክ እየተናፈረክ ትሰራታለህ። ምክንያቱም ሽንኩርት መክተፍ ቀላል አይደለም ባይዘው አሁንም የሚከብደኝ ነገር ነው ሽንኩርት ላይ አሁን ስከት ትወጣላለህ እንዴ ያላንተማ እንትን አይደለም አይቻልም ትከትፋታለህ ሽንኩርት መክተፍ በጣም ከባድ ነው ስለዚህ ስደት ካስለመዱ ነገሮች ነው ምግብ እንጂ ያን እንትን የምታረገው ሆቢ ምን አንተም ኢንጆይ የምታረገው ነገር ነው አይደል በጣም ከዛ በኋላማ በጣም ኢንጆይ ማደርገው አዎ ያኔ ኢትዮጵያ ምንም አትሞክረውም ያው ገባ ፋሚሊ ጋር እህቶች ይኖሩሃል ቤት ውስጥ አጋዥ ነው የሚባለው አሁን አጋዥ በጣም አሪፍ ስም ነው ባይዘው ቆንጆ ነው አይደል አዎ ቆንጆ አጋዥ ምናምን ነገር እንትን እላለሁ አሁን የኔ የግል ሐሳቤን የሚጠይቀኝ ሰራተኛ ማለት ችግር የለውም ልልህ ይችላል ገብቷል አጋዥ ስላልክ አትቀይረውም አትቀይረውም ሰዎቹን ማከበሩ ቢቀድም አሪፍ ነው ላሉ አንዳንዴ ስሙን ከመንቀይረው በጣም ትሁት ለመሆንና ስንሞክር አሪፍ ነው ግን ልክ ነሽ አጋዥ ለምን መሰለህ አሁን እንደዛ ነው ጥሩ ነው ምናምን ያልኩ አሁን እኛ ሀገር ቤት ሆነ ስራ ስትሰራ የትኛውም ሰው ሲመጣ እዚህ አሁን ዝቅተኛ ስራ ነው ምናምን ምንለው ጽዳት ነው አይደል ሰርተናል ጽዳትም ገባ አሁን አገር ቤት ለጽዳት ያለን አመለካከት ለሚያጸዳ ሰው እንደውም እኔ ሞር ይሄ መዘጋጃ የሚያጸዱት መንገድ የሚያጸዱ ምናምን ምናቀው አናቅም ወይ ኦፊስ አካባቢ ስለማንገባ ብዙ ይሆናል ግን አሁን እዚህ ስትመጣ እሱ ላይክ እንደ ፕሮፌሽናል ስራ ሆኖ ስታየው ከዛ ገባህ አይደል አሁን ስሙ ላይ ያለው ለውጥ አሁን ነው ፎር ኤግዛምፕል ዘበኛ እንላለን እዚህ ሴኩሪቲ ነው የምትለው ተምራ ኮርስ እኮ ቀላል አይደለም ባይዘው በጣም ከባድ ኮርስ አዎ ተምራ ያለውኝ እና ስትወስደውና አገር ቤት ያለ አመለካከት እንትን አይደል አሁን ሴኩሪቲ ስትጠቀመው ራሱ ደስ ይልሃል አሁን ለኔ አሁን ዘበኛ ከማለት ይሻላል ዘበኛ ከማለት አሁንና ግን ይቀይረዋል ስሙን መቀየር አይቀይሮም አንተ አስተሳሰብህን ይቀይራል በቃ ዋናው እኮ የሚሰራው አስተሳሰብ ላይ ነው ከዛ በኋላ ገንዘቡ ልዩነት አይኖረውም የሚገርም ነገር ኦፊስ ከሚሰራው እዚህ ሀገር አሱ ነገር አለ አይደል አዎ ገንዘቡ ኦፊስ የሚሰራ ሰውና የዝቅተኛ ብለን የምናስበው ስራ የሚሰራ ሰው መካከል ልዩነት የለም ብዙ ልዩነት የለውም እንደዛ አንዴ ያንሳል እንደው የፕሮፌሽናል ምንድነው ሊሚት አወር ነው የሚሰሩት ብዙ ጊዜ ኦኬ አሁን የኛው ግን ጉልበት ውስጥ ካለ ድረስ 2-3 ቦታ ትሰራለህ ኦኬ ፕሮፌሽናል ስራ የሚሰሩ ሰዎች ግን ከሆነ በላይ አይፈቀድላቸው ከሆነ በቃ 30 ምናምን ሰዓት ይሆናል የሚሰሩት አንተ ጉልበቱ ካለ 50 ሰዓት ትሰራለህ ጽዳት ወይ ምናምን ፋብሪካ ሰርተህ ከዛ ዘንድ ኦፍ ዘ ዴይ ያልተናነሰ ኑሮ ትኖራለህ ማለት ነው እና ያው እዚህ ሀገር ደግሞ ዶክተሩም ያለው ቤት ዶክተሩም ያለው መኪና መያዝ ትችላለህ ማለት ክሬዲት ገብተህ ሁሉንም ነገር ስለምትወስድ ልዩነቱን አታየውም ብዬ ነው አንተ አይምሮ ላይ ነው ገባ አይምሮ ላይ ይሰራ አይባልም ይላሉ አሉ አይታይ ምንድነው የምትሰራው ማለት አይባል እጫ ገንዘብ ያስገኝ ምን ነገር ይሰራል ያ አሁን ስደት ላይ የምትመጡ ሰዎች እቺ ነገር ያላችኋት ይሄ እዚህ ምንድነው ውጭ ሀገር ስትመጣ ተንቀባሮ መኖር ምናምን ይባል የለም ወይ ተንቀባሮ ለግን እኮ እንደዛ ነው ብዙ ሰው ኤክስፔክት ኢማጂን የሚያደርገው አይደል አዎ በጣም ፏ ብሎ እንደሚኖር ምናምን ስለዚህ ምግብ መስራት መልመድ አለባችሁ አዎ በጣም ነው ስትራግል የምታደርገው ምግብ መስራት ካልቻል ከባድ ነው እንዴት ትኖራለህ ገዝተህ በልተህ አትችለውማ አሁን አሉ ብዙ ልጆች አሉ እኔ ማቃቸው ስቲል ነው ውጭ የሚጠቀሙ ማለት ነው ምግብ አንዳንዴ ኦኬ መስራት ስለማይችሉ በቃ ቦሪንግ ይሆናሉ ሲሰሩ እንትን አይሉም ግን ኢቭን በጤንነት ራሱ ስታየው ቤት የምትሰራውና ከውጭ ገዝተህ የምትገባው አሁን ትመጥናለህ ዘይት ስፔሻሊ እድሜ ላይ ሲሄድ የዘይት አጠቃቀም የቅባት አጠቃቀም የምትፈልገውን ነገር የምትጠቀመው ነገር ይለያልና ገዝተህ የምትበላው ደግሞ እንደዛ አይደለም
ልክ ነህ። አይ ከብዙ ነገር አንፃር ያው በራስ መልመድ ጥሩ ነው። በራስ መልመድ ጥሩ ነው። እኛ እንግዲህ ነው አገራችን እስክንመለስ መመለስ አለ እንዴ? አንተ የመመለስ ሐሳብ የለህም አይደል? ብዙ እዚህ ቆየህ መሰለህ። 15 ዓመት ሆነኝ። 15 ዓመት ብቻ ማለት ነው። ዩኬ ብቻ። እኔ እኮ በነጮች መች መሰለህ የወጣሁት 2001 2001 ማለት 24 ዓመት ማለት ነው። አስማ 24 ሆነው ኢማጂን 24 ዓመት ከሀገር ከወጣ እኔ እንግዲህ ከኢትዮጵያ ስወጣ አንተ አልተገረስክም ማለት ነው። ማን ነገረው ትላለህ? አይሉ ይሄ እኮ የአንድ ሰው ዕድሜ ነው እንዴ? ቀላል ብዙ ነው 24 ዓመት ከሀገር ውጭ። ቀልዳለህ እና ያን ታይም ነው። ምንድን ነው ከሀገር እንዴት የወጣህበት ትዝ የሚልህ ነገር? እስኪ አሁን ኢትዮጵያ ትዝ የሚሉ ነገሮች ምናምን? ኢትዮጵያ ትዝ አሁን ከ24 ዓመት በፊት ያለችው ኢትዮጵያ ሌላ ነች አይደል? አዎ፣ ያው መሀል ላይ ሄጃለሁ። መሀል ላይ ሄጃለሁ። ሁሉ ነገር ዲፈረንት ነው የሆነብኝ። አንዴ በጣም ነው የተቀየረው። ማቀው ሰፈር ራሱ ጠፍቶብኛል። እና ሁሉ ነገር ነው የሚቀየርብህ። አይ ነው ይቀየራል በደንብ አይደለም? ደግሞ ኢትዮጵያ አይደለም 24 ዓመት እንግዲህ አስበው። ስለዚህ ስደት ሼፍነትም አስተምሮሃል። ስደት ሼፍነት ያስተምርሃል። ብዙ ነገር ያስተምራል ስደት። ነገሮችን መጋፈጥ ያስተምርሃል። በራስህ ጥረህ ቢያንስ በእንትን ላግዝ መሰለኝ በማማሰል ባይዘው ጥብስ ምናምን እኮ እሰራለሁ አይደል? ጥብስማ መስራት አለብህ። ጥብስ ምናምን እሰራለሁ ግን እንዳንተ እኔ እንትን ኢንጆይ አላደረኩም እውነት ለመናገር። ምግብ መስራትን ኢንጆይ አላደረኩም። ለምዳታለህ ትለምደዋለህ ስትቆይ አሁን ግድ ይመስለኛል። አሁን ነገ ባለቤትህ ትወልዳለች ምናምን፣ ያን ጊዜ ትጋፈጠዋለህ። ያው ልጅህም ሲያድግ ያስፈራራኸኝ ነው ባይዘው ነው ሪያሊቲ ነው ማንሴት ያስፈራራኸኝ ነው ለኔ። ሲያድግ እሱ ያው ወደ ስራ መግባት አይቀርም። ሁለታችሁ ውጭ ስትሆኑ ቀድሞ የገባ ሰው ይሰራል። ገባ? ያ አሁን እንግዲህ እየሰራህ ነው ራሱ በጥብስ አልክ። አይ እሰራለሁ። አይ አንዳንድ ምግቦች ማገዝም አለ ዛት ሴት እሱ ነው። ከዛ በኋላ ነገ ደግሞ እየቆየ ስትሄድ እስኪ ዛሬ ስትመጣ ከስራ ሰርፕራይዝ ላርጋት ምናምን ማለት ይጀመራል። ከዛ ወደ ሲስተሙ ማለት ነው። ከዛ ሻማ ለኩሶ መጠበቅ ይመጣል። ወይን ገዝተህ ከዛ መብራቱን ሬድ ማድረግ ይጀመራል። ሮማንቲክ ይላል። አሪፍ ነው። አይ እውነትን ነው። በእርግጥ ምግብ መስራት አንዱ እንትን መሆን አለበት። አይ ቲንክ ለኛ ብለው ነው ቤተሰቦቻችን አስንፈውናል አይደል? ስፔሻሊ እህቶች ምናምን ካሉ እኔ በሴቶች ተከብቤ ነው። እንትን ነው ደግሞ በቃ እኛ እንኳን ልብሳችንን መቻጠብን ልብስ ማጠብ አልችልም። የማልወደው ነገር ምድር ላይ ልብስ ማጠብ ነው። እዚህ ግን ትጋፈጣታለህ። እኔ ኬንያ ነው የተጋፈጥኩት። ኬንያ ማሸት ስለማልችል በእግሬ ሁሉ ሱሪ ማጠብ ነበር። ያምሃል፣ መጭመቅ አልችልም ምናምን ነገር። በጣም እኮ ነው የተሰቃየው። የምሬን እኮ ነው ማለት በጣም አንዳንዴ መልመድ አለብን። በጣም ነው እንዴ ማጠማችሁ እኔ አረም ነው እንግዲህ ያው አንተን ነው ቅብጣት ይመስላል አንዳንድ ሀሳቦችን ስናወራ፣ ግን አይ ቲንክ ለኛ ብለውም ቢሆን ወላጆቻችን ብዙ ግን አይ ቲንክ የአሁኑ ጀነሬሽን እንደዛ አይደለም። ኢትዮጵያ ውስጥ ነው አይሰራም ማለት አሁን የሚመጡ ብዙዎቹ ይሰራሉ።
የአላቅ ዩቲዩብ አሁን ለምሳሌ አሁን ዘንድሮ የሆነ ነገር ኩክ ለማድረግ ፈልግ ዩቲዩብ ላይ ገብተህ አንተም የምትሰራው አለ ገብቷል። እንዴት እንትን ልስራ ብለህ መስራት ትችላለህ። በፊት ግን የግድ ማድቤት ገብተህ ከእናትህ ጋር ምናምን ካልሆነ እንዴት ትሰራለህ? ገብቷል። ስለዚህ ቢያንስ አሁን አንድ ሰው ዩቲዩብ ላይ ገብቶ ሀውቱ ብሎ ምግብ ኩክ ያደርጋል። ገብቷል። ከዛ ይመስለኛል እዚህ የመጡት እየተጋፈጡ ያሉት አይመስልም? እንግዲህ አዎ ይሆናል ብዬ አስባለሁ። ምክንያቱም ስትለምድ በምን ለመድ ራስህ ነው የለመድከው እየተሳሳተ ራሴ እንጂ የምታየው ቪዲዮ አልነበረም። አይ ዘንድሮ ግን ያው ነች ቪዲዮ እያየህ እኔ ከዚህ በፊት ነግሬሃለሁ። እኔ መጀመሪያ ስለምድ ከኢትዮጵያ የእህቴ ልጅ አብሮን ነበር የምንኖረውና ከኢትዮጵያ ያ በሚመጣ ሰው ይላከላል ሽሮ በርበሬ ምናምን በወተት ዕቃ ምናምን አልሽ ኒዶ ምናምን የምትለው ዕቃ በሱ አድርገን ነው የምናስቀምጠውና አንዴ እንደሱ አስቀምጬ ሽሮ በርበሬ ምናምን በሶ ምናምን ከዛ ሽሮ ልሰራ ምናምን አልኩና አውጥቼ ሽሮ ሰራው። ሽሮ ሰርቼ ጨርሰን መብላት ስንጀምር የሲስተር ልጅ ያው ትንሽ ነው የዛሬው ሽሮ ደግሞ ያዳልጣል አለ ማለት ነው። ኦኬ አፉ ላይ እንትን አለበት የሆነ እባክህ ዝም ብለህ ብላ ደግሞ እንዴት ትላለህ ምናምን ተበሳጨንና ሰርቼ በልተን ምናምን ጨርሰን እቃውን ወደ ኮሜዲኖ ስመልስ ቆርቆሮው ላይ በሶ ይላል። በሶ ነው ሽሮ አድርገህ የሰራው። ያን ከኢትዮጵያ የሚመጣው ደግሞ ይሄ ምጥል ያልሆነ ሽሮ አለ አይደል? በቃ ነጩ ሽሮ ማለት ነው። ወይኔ እና ስለዚህ አንተ አሁን ሽሮ ለመስራት በሶ ሰርተህ ምናምን የለመድከው? በሶ ሰርቼ ምናምን የለመድኩት። አይ ቲንክ የዘንድሮ ልጆች ግን በእርግጥ ምን ይመስለኛል መሰለህ ይዋይ አሁን እኔ ለምሳሌ እዚህ የተወሰነ ኩክ አደርጋለሁ ምናምን ያልኩክ ቦታው ስለተመቸኝ ነው። አሁን አገር ቤት ምቹ ሁኔታ ካለ ሰዎች ማብሰል ይሞክራሉ ብዬ አስባለሁ። አሁን አንተ እንደዚህ አይነት ቦታ ላይ ቆም ብለን ያርገም ምናምን ሰራ እሱ አገር ቤት ግን ጎንበስ ብለን ምናምን መስራቱ እሱ በትክክል ግን አሁን ስለሆነን ሳይሆን ብለን ዴፊኒትሊ አሁን እሱ ግን ፎር ኤግዛምፕል አሁን ኢትዮጵያ ያሉ ኢቨን ኮንዶሚኒየም ቤቶች ቀርቷል። እኔ ዩቲዩብ ላይ ምንም ላይ ስታይ ስቶቭ የሌለው ሰው የለም። ቤት ውስጥ ነው አንዲት ክፍልም ቢከራይ ምናምን አልጋው አካባቢም ብትሆን አለች የሆነና ያው በጣም ተቀየረ ነው እኮ ሞክረን ሰርተናል እኮ ባይዘ ብራቮ። ምን መሰለህ ግን የሚደብረው ግዴታ ሲሆን አሁን አንተ ግዴታ ነው በቃ አማራጭ የለም። አሁን ለምሳሌ እዚህ ውጪ መብላት በጣም ከባድ ነው ከወጪም አንፃር ራሱ አሁን አንዴ ውጪ በልተህ ትችላለህ። ኧረ አባቴ ውጭ በልተህማ እንዴት ይሆናል? አይበቃህም። በጣም ነው የሚከብደው። ጥብሳችን እየደረሰች ነው። መቼም አውቀህ ነው እንትን ያልከው አይደለ? ስጋ ነው መቼም ድክመቱ ብለህ ነው ስጋ ይሰራል። ያ የስጋ ስራ የተገለጠ ነው ብዬ የስጋ ስራ የተገለጠ ነው ቢል ጥቅስ እና አይ ቲንክ ብዙ ጊዜ ስጋ ሲሆን እበላለሁ እኮ ስሰራል። ስጋ ሲሆንማ አትተው። ስጋ በጠግብም እበላለሁ አይደል? ስጋ እወዳለሁ። አይ ቲንክ ይሄ የፋዘርም አያቴም በጣም ስጋ ይወዳሉ አይደል? በጣም ስጋም ይወዳል። ግን እንዴት ሆነ የዚህ ሀገር ስጋ እንዴት አየኸው አንተ? መጀመሪያ አካባቢ ያው ጣዕሙን እንትን አላልኩትም ነበር፣ ልወደው አልቻልኩም ነበር። ከዛ ያው እንግዲህ ራስን ማሳመን መሰለኝ። አንዴ እዚህ ቤት አሪፍ ቁርጥ በልተናል አይደል? የሚገርም ጥሬ ስጋ። ከዛ ወዲህ ያንን ስጋ ላገኘው አልቻልኩም። አንዴ ነው የተከሰተው? ኖ አልፎ አልፎ ይመጣል። ግን በቃ ሲሄድ የሆነ ፊሊንጉ ያኔ በጣም ደስ የሚል ስጋ ነበር። በቃ የለም እንትን ክሪስማስ ነው ስናከብር እዚህ ክሪስማስ ነው የምንድን አይ ቲንክ ክሪስማስ ላይ ነው መሰለኝ። ኦኬ በደንብ ነው የበላሁት ትዝ ይለኛል። ትንሽ እንትን ይሉናል ስጋው ትንሽ እንደ ኢትዮጵያ አይደለም። እንዴት ሆኖ ኢትዮጵያ ብዙ ነገር ባይዘው ኢትዮጵያን አያክልም ትላለህ እንዴ? ከየት መጥቶ የኢትዮጵያ ስጋ እኮ ሌላ። ከሀገር ከመውጣታችሁ በፊት ጥሬ ስጋ በደንብ አጣጥሙ።
ሀገር መውጣት የምታስቡ ሰዎች የፍየል ምናምን ሁሉ እያላችሁ በደንብ ብሉ በደንብ እንትን አድርጋችሁ ጨርስ አድርጋችሁ እዚህ እንትን ነው በኢትዮጵያውን ኢማጂን እያደረግን ነው እዚህ የምንገዘግዘው ስንበላ በቃ ሙሉ እኮ ነው እዚህ አሁን ቫይቡ ነው እንጂ ራሱ ስጋውን አታገኘውም እንትን አይልህም ምንድን ነው እሱ ቅመም ይሄ የጥብስ ቅጠል በደረቁ ነው አድርቄው ማለት ነው አድርቀ ነው በጣም ብዙ ቅመም ነው ያለ ያው ምግብ እቃዎች ምናምን በጣም ያው እንግዲህ ኑሮ ካሉት ፍሪጅ ይሞቃል ነው ምናምን ነገር እዚህ ሀገር መቃብር የለም ማለት እንዲህ ቤት ምናምን እንዳገር ቤት የለም ኦኬ ስለዚህ ይሄ ተረት ለካ ሰው መቃብር ውስጥ ስለሚኖር ነው ታዲያ በቃ እዛው ቤት ይሆናል እዚህ ይኖራል እኮ ሰው አገር ቤት እንደውም ቤተክርስቲያን ውስጥ የሚኖር ሰዎቹ መቃብር ያሰሩና የሆነ ዝግ ነው ተረት ከዛ መምጣቱን አላውቅም እውነት አላውቅም ዛሬ ነው በቃ ተገለጠልኝ ኑሮ ካሉት መቃብር ይሞቃል ሲባል አውቃለሁ የኔ አሁን የሚመስለኝ እዛ ውስጥ መኖር ከባድ ነው አይደል መቃብር ውስጥ የሞተ ሰው ያለበት ቦታ ለመኖር እኛ እንፈራለን መሰለኝ ኧረ እኔ ማለፉል በቤተክርስቲያን እንዲህ መቃብር ማቋረጥ ራሱ ያስፈራል እዚህ ግን ኖርማል ነው መሰለኝ እዚህ ኖርማል ነው ግን በቃ እንትን ነው አሁን ምንድነው መንፈስ ስለሌለ ነው የፈረንጅ መንፈስ አፎን ይጠይቅ እንደውም እዚህ ነው ጎስት ምናምን ያለው እኛ ጋር ጎስት አለ እንዴ ጎስት ምናምን ያው ስሙ ይቀየራል እንጂ አይኖርም ብለህ ጎስት ምናምን ተብሎ እንደውም እዚህ እንትን ይላል እንደው ከቶፒክ እንዳላስ አጋንንት ምናምን ይጮሃል ምናምን ቸርቻችሁ እኔ አይቻለሁ እኔ አይቻለሁ የለም እንዴ እዚህ አይ ቲንክ እዚህ በትንፋሽ ይሆናል በትንፋሽ ነው የሚወጣው ወይ ደግሞ ላይክ እንደ ዋይፋይ አለ አይደል ብሎ ራሱ እንጂ እዚህ ሰምቼ አላውቅም አይ ቲንክ የለም መሰለኝ እኔም አጋጥሞኝ አቅም ይሄ ሁሉ ጊዜ ሄጄ የሚጮህ ሰው ምናምን ዩቲዩብ ላይ ነው ማየው ከአጀንዳ ውጪ ነው ጎስት ስትል እኮ ነው የመጣው በጣም ነው የሚያምረው ተውሱ በኢየሱስ እና ምንም አይልም ትላለህ ትንሽ የፈላ ውሃ እናድርግበት መረቅ ስላል ኦኬ እንዴት ነው ቅቤ ይግባበት አይደል አዎ ደስ ይለኛል ጠስሚ ይልሃል ኦኬ ምንድን ነው የምንለው? ኢትዮጵያ ጠቅላይ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ናይስ። እሺ በጣም አሪፍ እንደሚሆን ያው ጠዋት ስለሆነ ያው አንተ ያለ እንጀራ እንደማይሆን እንጀራ እስካሁን ወይ እድለኛ ነኝ። ደግሞ ከኛ ቤት ፊት ለፊት ቆንጆ እንጀራ የምትሸጥ ሴትዮ አለች። እና አስበው ምን ያህል እድለኛ ሰው እንደው ባይ ዘ ዌይ የኢትዮጵያ እንጀራ ስለሆነ ነው ይሄንን እንድትበላው ያሙቅ ከኢትዮጵያ መጣ ትላንትና የገባ እንጀራ ነው። ከኢትዮጵያ ቀጥታ የመጣ እንጀራ የመጡ ሰው ሆነ እና ደረቅ ቢልም አትጥላው ለልብዬ ነው። ምንድነው ኢትዮጵያዊና እንጀራ እንደዚህ የሚያደርገኝ? አይቶን ነው እንግዲህ ተወልደን ያደግነው እንጀራ መሀል ላይ ስለሆነ እኔ ያለ እንጀራ መኖር በጣም ነው ከፍ ምን ያህል ጊዜ ትበላለህ እንጀራ? በሳምንት ትበላለህ? በሳምንት ቅዳሜና እሑድ እንጀራ መብላት ቅዳሜና ዊኬንድ ላይ አይ ቲንክ ብዙ ሰው እንደዛ ነው። እኔ እንጀራ በሳምንት 5 ቀን አልበላም ብለህ ሰው መታደግ ነው አይመችም ከስራ ጋር። አሁን ብዙ ጊዜ ምሳ ይዘን ነው ፓክ አድርገን የምንሄደው እና ፓክ አድርገህ ይዘህ ስትሄድ አውጥተህ እንግዲህ
የምግብ አዳራሽ ውስጥ ካንቲን ውስጥ የምትበላውና በጣም ይሸታል። ባይዘው የኛ ወጥ እኔ አሁን ዶሮ ምናምን ስንሰራ ይሄዳሉ ገና ማይክሮዌቭ ስታወጥ የሚያልፉት አስነጥስ ያስነጥስ የኛም የሌላ ሀገር ምግብ ሲሸተን ደስ አይልም። እኔ አሁን የሆነ የአፍሪካ ሀገር ምግብ አለ እንደ አሳ ነገር ያለበት ምናምንና ያው እነሱን አልጠራም፣ ግን እነሱ አምጥተው ማይክሮዌቭ ሲያሙቁት በጣም ነው የሚቸገረው። ሽታው አይጠፋም። የኛስ ምንድነው የሚሸተው? የኛ በርበሬ ምናምን በቃ በርበሬ። እኛ እኮ አሁን ሰራን አይደል እዛችን ገብተን ንፋስ ካላገኘን ስፕሬይ አድርገን ካልወጣ እንሸታለን። ያው ምግብ ማለታችን አቅም የኛ ምግብ ይሸታል። ፀጉር ካለ ፀጉር ሁሉ ይይዛል። ኦኬ ናይስ ናይስ አልኮ እንግዲህ ምን ልበል ያው እኛም የነሱን እንትን እንላለን እነሱም የኛ ሶ ማን ነው እስኪ ኢዮብ ማለት የሚበላው ራስን እንደምን ነው የሚገዙ ባህሪ ነው አመጣጥ ነው እንጂ አሁን ለራስህ የምትሰጠው ስያሜ ነው። አሁን ለምሳሌ እኔ ሳይ ኢዮብ በጣም ሰው ትወዳለህ፣ ሰው ትወዳለህ። አንድ ሰው እንደውም እዚህ ከተማ ያለ ሰው ምን አለኝ፣ ጥሩ ትቀልዳለህ፣ መሳቅ ትወዳለህ ማለት ላይፍን እንዳደረከው ነው ባይዘው እና እንዳልከው በጣም አካብደህ የምትኖረው ከሆነ አለመሳቅ ትችላለህ። ማለት ላለመሳቅ ብዙ ሪዝኖች አሉ እዚህ ሀገር፣ ግን እነዛን ሪዝኖች ትተህ ለመሳቅ ነው የምትሞክረው እዚህ ሀገር። ገባ የምታልፍባቸው ወይዎች አሉ። ኢቨን አንዳንዱ ከአንተ ጋር አስቀርተኸው ምናምን ነገር ምናምን ልትልባቸው የምትችሉ ነገሮች፣ ግን እሱን ካልተውከው አሁን ብዙ ሰው የሚጎዳው ትላንት በተናደድበት ደግሞ ሲናደዱ ገባ። አሁን የሆነ ነገር አለ አይደል? ስትሄድ የሆነ ድንጋይ ከመታ ስትመለስ ከደገመ ድንጋዩ ምናምን አንተ ነህ አልለውም እና ያንን ነገር በቃ ታየዋለህ። ስትመጣ ብዙ የሚወሳሰቡብህ ነገሮች አሉ፣ ግን እያወቅከው ስትመጣ እኔ የት ነኝ? ምን ማድረግ አለብኝ? ይሄ ነገር በዚህ የሚቀጥ በቃ ላይፌ እዚህ ላይ ከሆነ እንዴት አድርጌ ነው የምኖረው? እንዴት ነው ሃንድል ማለት? ስለዚህ ችግሩ ውስጥ ለመኖር ችግሩን ተቀበሏል በቃ የግድ ነው። እና ችግሩን ደግሞ ሳትቀበለው በቃ ኢግኖር አድርገው ማለት አሁን ችግሩን ነኝ ሳትል ነገር ከዚህ ችግር ይሄ እወጣዋለሁ ብለህ፣ ምክንያቱም ትላንት ብዙ ወዮች አልፈህ መጣህ። ያንን አስበው ከመጣ ምንም አይጨንቀህም። በቃ የሚያጋጥሙህ ነገር እና ደግሞ ቅድም ላነሳው አዳዲስ ሰዎች ምናምን እዚህ ሀገር ስትገባ እናት የለህ አባት የለህ ምናምን አይደል? አሁን እኔ እንኳን ቤስት ምለው ፍሬንዴ ነው አለ ለንደን አለና ያለውበት እስር ቤት ድረስ መጥቶ ነው ያየኝ። ስትገባ እዚህ ሀገር የተወሰነ ጊዜ ልትገባ ትችላለህና ልብስ አይቸግርህም፣ የሆነ ነገር አይቸግርህም ሰው ካለ። ሰው ከሌለ ግን በጣም ለህይወትህ ወሳኝ ነገር ነው። ኢቨን ስለ ኬዝህ አታውቅም። ስፔሻሊ ከኢትዮጵያ የመጣ ሰው በጣም ነው የሚቸገረው። ቀጥታ የሚመጣ ሰው ምን ማለትና በምን እንትን ማለት እንዳለበት ስለማያውቅ ያንን እንዲወጣ ነው የምታደርገው። ማለት ፎር ኤግዛምፕል እንዲወጣ ስለ ይደነግጣል። በጣም ነው የሚደነግጠው። ኤክስፔክት አድርጎት የሚመጣው ወዲያውኑ ስራ የሚገባ ወዲያውኑ ቤት የሚሰጠው ወዲያውኑ ምናምን እና እንደተባለው ከባንክ ከግርግዳ ላይ ገንዘብ ማውጣት ምናምን አስቦ ሊመጣ ይችላል። ልክ ከገባ ቀን ጀምሮ ስትረስ ነው እዚህ ሀገር። እና ምን ትፈልጋለህ አንተ? አይዞህ የሚል ሰው ትፈልጋለህ። እኔም እንደዚህ ነኝ። አሁን ሪፊውዝ ተብልሃል። አሁን ለምሳሌ ኬዝህን አንቀበልም ዲፖርት እናረጋለን ይሉሃል። ከዛ ያ ነገር አንተ ላይ ብቻ ሀፕን ያደረገ ነው የሚመስልህ። ዓለም ይጨልምብሃል ምናምን። እኔ እንደገባው
በወር ከምናምን ነው ሪፊውዝ ያሉ። በአንድ ጊዜ በወር ውስጥ በአንዴ ሽበት በሽበት ሆነ። በወር ውስጥ ታምናለህ? በቃ ጭንቀቱ ምንድነው የሆነው ማለት ደብዳቤ ደረሰኝ ዲፖርት ትደረጋለህ። ጀስት አሁን እኔ ሚክስ ነኝ ኢትዮጵያና ኤርትራ። የት ነው ዲፖርት የምደረገው? ገባህ? የትኛው ነው ሀገሬ? ኢቨን ራሱ ጥያቄ ያለብህ የማንነት ከኤርትራ ኤርትራዊ ነኝ አታውቀውም፣ ከኢትዮጵያ ደግሞ ኢትዮጵያዊ አይደለህም ተብለህ ተገፍተህ የወጣ ሰው ልትሆን ትችላለህና የት ነኝ ምናምን የሚለው ነገር አለና ከዛ ትደነግጣለህ። ዘሴም ታይም በዚህ ሰዓት የመጣው ሰው ደግሞ ምን አለበት ንብረቱን ሸጦ ወይ የሆነ ነገር አድርጎ ወይ ቤተሰብ ተበድሮ ወይ ቤቱን አስይዞ ነው የላከው። ከዛ ሪፊውዝ ምናምን ሲባል የሚደነግጡት ነገር አለና ያንን ጀስት እኔ 2-3 ነው ኮርት የቀረብኩት። ኖርማል ነው፣ በኮርት ታገኘዋለህ። አንተ እንደዚህ ነው ምናምን ትለዋለህ። ከዛ ደግሞ ያው እንደ ሰው ደግሞ የሚቸግር አዲስ ገዝተህ ባትሰጠውም ሼር ታደርጋለህ ያለህ። ለዛ ነው አዲስ ሰው በጣም ያሳዝነኛል ማለት አንተም አልፈበት ካየኸው የተማርካቸው መንገዶች። ለዛ ነው ብዙ ጊዜ አዲስ ሰው እንዳልከው ምግብ ቤት ይዣቸው ሄዳለው ምናምን፣ የሆነ በዓል ከሆነ ቤት እንዲመጡ አደርጋለሁ ምናምን። ያ አለ በቃ ያ አንዱ ነኝ ትላለህ። ይሄን ነገር ካስለመዱኝ ሰዎች ውስጥ ከግንባር ቀደሙ ብዙ ሰዎች እኔ እንኳን ጥሩ እድለኛ ነኝ ነገር አለ ቀበጡ ነኝ እኔ እድለኛ ነኝ። ብዙ ሰውም አለ ኮርስ ባለቤቴም አለች፣ ግን በጣም ብዙ ሰው ነው ብሎኛል። ግን ኢዮባ እዚህ ሀገር ሰዎች ሲመጡ በጣም ለዚህ ያው እንግዲህ ብዙ ሰዎች የሚያመሰግኑ ይመስለኛል። ለምን አንዳንድ ሰዎችም ቁጭ ብለን አንዳንድ ቦታ እየተዝናናን መተው ትዝ ይልሃል እንትን አንተ እንኳን አታውቃቸውም። እኔ ራሳቸው አሉ በጣም ትዝ ይልሃል የሆነ ጊዜ እንደዚህ አድርገህ እንደዚህ ሳንቲም ሰጥተኸኝ እንደዚህ ጋብዘኸኝ ምናምን ሲሉ አጋጥሞኝ ያውቃል። እኔም ለሱ ምስክር ነኝ። ስለዚህ ብዙ ያለፍክበት ችግር ነበር ማለት ነው። ኢትዮጵያዊም ኤርትራዊም አይደለም ተብለህ በሁለት ጥይት የተመታ ሰው ነው። ያው ፖለቲካ ነው። ያው ዛሬ ፖለቲካ እናነሳውም፣ ግን አንዳንድ የሚፈጠሩ ነገሮች ታች ያለውን የሚነኩት ነገሮች አሉ። እስፔሻሊ አንተ በምታምኑና በምትቀበለው ነገርና ከዚህም ከዛም እንትን ስትል የት ነኝ ትላለህ። ያ ደግሞ ከባድ ነገር ነው። ለሰው ልጅ ማንነት ጥያቄ ይፈጥርብሃል። የት ልሁን ትላለህ። ከዛ ኢትዮጵያ ነው የተወለድኩት ያደግኩትና ፊሊንጉ ደግሞ እንደዛ ነው። ከዛ ደግሞ ያ ደግሞ ቤተሰብህ ነው በቃ። እና ላንተ ፔናል እንደዚህ ላለ ሰው እንዲህ በቃ መንታ መንገድ ላይ ያለ ሰው ታውቃለህ፣ ቢሆንልህ ሁሉም በፍቅር ቢሆንልህ ደስ ይልሃል። ጥላቻቸውን አትፈልግም። ሰላም ነው። ኢትዮጵያም እንድትጠቃ አትፈልግም፣ ኤርትራዊም እንዲጠቃ አትፈልግም። እና ለአንተ ለሌላ ሰው አቋም የሌለህ ነው የሚያደርገው። ባይዘው በጣም ይከብዳል። ጊዜውም በጣም ከባድ ነበር። አንቺ በጣም የኢትዮ ኤርትራ ጦርነት ጊዜ መጣው በቃ የዛኔ ያው ምንም ማድረግ አትችልም፣ ትንሽ ነህ በዚህ ላይ እና ማድረግ ያለብህ ያለ ምንም እይታ። አሁን እኔ ስወጣ እዚህ ሀገር ሄዳለሁ። በእርግጥ ወንድሞቼ ምናምን አሉ፣ ግን አሁን ሰው ሲወጣ ይሄንን አድርጌ ይሄንን ፕሮሰስ አድርጌ ብሎ ነው። ግን አቃ ለዛ አይደለም በቃ ለመሸሽ ለመኖር ብለህ ነው ራስን ለማሰብ በቃ ለመኖር፣ ወይ ደግሞ ነገ ተይዘህ ወደ ኤርትራ እንዳትላክ ዲፖርት ትፈራለህ። እዛ የሚገጥምህን አታውቅም ምናምን። ያው እኛ ደግሞ ስሙን ነው እንጂ የያዝነው ቋንቋውን አታወራው ምን አትል ምናምን ያዳ። ከዛ እንደዛ ስለሚሆን ያው ኬንያ ገባና ምናምን። ኬንያ እንዴት ነበር? ኬንያ በጣም ብዙ ጥሩ ላይፍም ነገርም አለው፣ ከባድም ነገር አለው። ተስፋ የምታደርጋቸው ነገሮች ሲኖሩ ሞር የበለጠ ነገን እያሰብክ ትኖራለህ። ምንም ግን ሳይኖር ስትኖር ምንም ማለት ነገ የመውጣት ሀሳቡ እድሉ ሳይኖር ስትቀር አስጨናቂ ኑሮ ነው የምትኖረው። ፕላስ ደግሞ ፖሊስ አለ፣ መባረር አለ፣ መታሰር አለ። ኬንያዎች ለምን ነው የሚያባረሩ? ማለት መባረር ሲባል
ባይዘዌ ያው ፖሊሱ ነው የሚይዝህ። ከዚች መውጣት አትችልም። ስትወጣ ኪስ ውስጥ ከተያዝክ ብለህ ለፖሊስ ሳንቲም ይዘህ ነው የምትንቀሳቀሰው። ለምን? ኢሌጋል ነህ። ልክ እኮ ናቸው። አሁን እዚህም ሀገር ዲፖርት ምናምን ይባላል። ላይክ ህግ ነው። ምክንያቱም አንተ ሌጋል አይደለህም፣ ዶክመንት የለህም፣ አገራቸው ዝም ብለህ ነው የምትኖረው። የአፍሪካ ሙስና ስላለ በገንዘብ ትወጣለህ፣ ትያዛለህ። ስለዚህ ዘሴም አሁን እንዳልኩ ቅድም እዚህ ሀገር ስትመጣ ሌላ ፊል አደርገዋለሁ ያልከው እዛም ሆነ ፊል ብታደርግ አሁን ዲፖርት የሚደረጉ ነበሩ በእኛ ሰዓት ከኬንያ ኬንያ ቆይ እኮ አንዳንዴ እኮ ግራ እኮ አሁን ኬንያም ዲፖርት አደረጋቸው ወደ ኢትዮጵያ። ኪስ ውስጥ ኢትዮጵያዊነት የሚገልጽ ነገር ካለ ወይ አንዳንዴ እስር ቤት ውስጥ ሳለች በቃ ላኩኝ ሀገር ኢትዮጵያ ነው ብለህ ትሄዳለህ። ገባ? አሁን ይሄን አይነቱ ኢትዮጵያ ነው የሚሄደው ትላለህ፣ ኤርትራ ነው የሚሄደው ትላለህ። እዛ አሁን የዛሬው ፊሊንጉ ለሌላ ያለኝ ከዛ የመጣ ነው ሌላ ነው። ገባ? እና እንደዛ ነው ኬንያ። በተረፈ ሶሻል ላይፉ ቸርች ላይፉ በጣም አሪፍ ነው። ብዙ እስካሁን ድረስ ላይፍ ታይም ምላቸው ፍሬንዶቼ ከኬንያ ያወቅኳቸው ናቸው። በመላው ዓለም አሜሪካ ሙሉ ስቴት ማለት ትችላለህ። ካናዳም እንደዛው፣ አውሮፓ 1 2 3 ሀገር አሉ፣ አውስትራሊያ አሉና ስቲል ነው ፍሬንዳሞች ነን። ኬንያ እያለ ፍቅረኛ ነበረ? አዎ ይኖርሃል፣ ግን በቃ አይቀጥልም። ለምንድን ነው? ላይፍ ነው አታውቀውም። የት እንደምታርፍ ስለማታውቅ የት እንደምታርፍ አታውቀውም። አሁን ምን ይሆናል? በቃ ስትወጣ ራስን ለማዳን ነው የምትወጣው። ከዛ ወይ ፋሚሊ የሚልክልህ ፕሮሰስ ይኖራል፣ ወይ በቸርች ምናምን የምታገኘው ፕሮሰስ ይኖራል። ስለዚህ ምንድን ነው የሚሆነው? ብዙዎቹ አሁን እኛ በነበርንበት ሰዓት ኬንያ ቡና እየጠጣን ነው። እሺ ነኝ ውሃ ልጠጣ ነው።
ብለህ ፊልም ስታይ ታውቃለህ። ቀን ትተኛለህ፣ እንደዛ እያልክ ራስህን ተሟሙተህ የሌለ ነገር አንዱ ከአንዱ አጋጭተህ በቃ ውስጥ መብረቅ እንኳን ሊፈጠር ይችላል። የምትሰራው ምግብ አታውቅም። እንዴት መጣህ ወደ እንግዲህ ከኬንያ ቀጥሎ ከኬንያ ወደ ስፔን ከኬንያ ዩጋንዳ ገባ። ከዩጋንዳ ከስፔን ነው እንግዲህ አደገኛው መንገድ ወደዚህ ተጀመረ። የካሌስ መንገድ አይተኸዋል፣ ሰምተኸዋል። አላየሁትም እኔ ግን የካሌስ መንገድ በቃ በዛ ትሞክራለህ። ጫካ ትተኛለህ፣ ምን ትላለህ፣ እዛ ትሞክራለህ። እዛ ብዙ ሰዎች አሉ። ያው በእንትን ነው የምትመጣው፣ በሎሪ ማለት ነው። ሎሪው ተጭነህ ነው። እዛ ሎሪ ውስጥ የሚጭንህ ሰው ይኖራል። ከዛ በኋላ አታውቃቸውም። በቃ መተው ይጭኑሃል ምናምን። እድል ካገኘ ትገባለህ፣ ካላገኘ ደግሞ ትመለሳለህ። ነገ ትሞክራለህ ምናምን እንዲያልክ ገባለህ። 2 ወር 2 ወር ለስንት ጊዜ ማለት ከቅዳሜና እሑድ ውጭ ሁሉ ጊዜ ሁሌ ትሞክራለህ? አንዳንዴ ቤልጅየም ትሄዳለህ፣ የተሳሳተ መኪና። አንዳንዴ ጀርመን ትሄዳለህ፣ አንዳንዴ ፓሪስ ትሄዳለህ። የት ደርሶህ ያውቃል? እኔ ቤልጅየም ደርሶኛል። የተሳሳተ መኪና ገብተህ ቤልጅየም ወረድ? ቤልጅየም ትወርዳለህ። ካሌስ ምናምን ፓሪስ አካባቢ ምናምን ጀርመን ቦርደር ሁሌ ነው። ኖርማል ነው፣ ኖርማል። በኋላ ላይ በምን ተመለሳለህ? በቃ ትሬን ላይ ትወጣለህ፣ ታቆራርጣለህ። ያው ታውቀዋለህ ደግሞ ብቻህን አትሆንም። አሁን እኔ መጀመሪያ ላይ ይከብደኝ ነበር፣ አላውቀውም ምናምን። የዩሮፕ ኑሮም መጀመሪያ ነው። በኋላ አብረው ያሉ ሰዎች ስለሚያውቁ ከነሱ በኋላ እያየ ስትመጣ ምን ትሬን ባስ እንዴት ማድረግ እንዳለብህ እየለመድክ ትመጣለህ። እንደሱ እያልክ ጠብቀህ ትገባለህ። እድል ታደርግና በቃ የመጨረሻ ቀን ላፋም ይባላል። እዛ ማለት እንዴት ነው እሱ የምትጫነው? መኪና ነዳጅ ቀዳና ሎሪ፣ ከዛ ገንዘብ ሊከፍል ሲገባ በቃ ትወጣለህ። መኪናውን ከፍተህ ነው የምትገባው። እዛ ትገባለህ። በሱ ተጭነ በዛች ደቂቃ ማለውስ ማለት ነው። እድል ከሆነ ትገባለህ። ውሾች አሉ ምናምን የሚያሸቱ ምናምን፣ እነዛን ሁሉ ካለፍክ በቃ። እንዴት ነው የምታልፈው ግን? ውሾቹን እንዴት ታልፋቸዋለህ? ውሾቹን ቻንስ ነው። እኛ ግን መጨረሻ ላይ የሆነ ምንድን ነው የሚሰጡን፣ በእናትህ የሆነ የሚነፋ ነገር አይ ቲንክ ምናምን እዛ የቆዩ ሰዎች አቁታል። ሴንስ እንዳያደርግ የሚሽታ ያለው ነገር ምናምን። እንደውም እኔ ብዙ ስለሚያስጨንቀኝ ነው እንጂ ላስቲክ፣ ጥቁር ላስቲክ አለ። ጥቁር ላስቲክ ልክ ሊፈትሹ ሲመጡ ላስቲኩን ትንፋሽን ነው ሴንስ የሚያደርገው። እሱን ትሸፍናለህ ምናምን ነገር። ከዛ በኋላ በሱም እንዳያገኙ ልታደርግ ትችላለህ። ሞስት ግን ከሱ ይልቅ ይሄ እንትን ውሻውን እንዳታሸት እንትን አለ፣ ስክሪን አለ የምታልፍበት። እሱ ራሱ ላይክ ኤክስሬ ማለት ነው። መኪናው እንደዚህ የሆነ ነገር ውስጥ ገብታ ያንን ሁሉ አልፈህ ቻንስ አድርገህ ነው የምታልፈው። ዝም ብሎ ማለፍ የለም። እዛ መኪናው ደግሞ ወይ መርከብ ላይ ይጫናል ወይ ትሬን ላይ ይጫናል። አታውቀውም። ትሬን ላይ ከተጫነ ባህር ስር ነው የሚሄደው። መኪና ላይ ከተጫነ መርከብ ላይ፣ መኪናው ደግሞ ወይ መርከብ ላይ ሊጫን ይችላል። መርከብ ላይ ወጥቶ ይሄዳል። እዛ ሴንስ ታደርገዋለህ። ልክ መርከብ ሲገባ ታውቀዋለህ። ምናምን ትላለህ። ዩኬ መሆኑን ታውቃለህ። በቃ መርከብ ላይ ከገባ መርከቡን አቁሞ ሹፌሩ ይሄዳል። ገባ ስለሚሄድ እንትን ትላለህ። ስለዚህ እያልከን ያለ ነው የሆነ ቫን አለ፣ እዛ ውስጥ ትገባለህ። ከቫን ተለቅ ያለ ነው። ከዛ ተለቅ ያለ በጣም ብዙ እኮ ዋጋ ነው የምትከፍሉት። ከፈላችሁት ቀላል በጣም ከባድ ነው። አሁን ይሄ በዚህ ሁሉ መንገድ ውስጥ መጥቶ እዚህ ሀገር የደረሰ ሰው በጣም ብዙ ዋጋ ነው። ያው ህይወት ራሱ ዋጋ ናት። ኦፍ ኮርስ ሁሉም ህይወት ዋጋ ነው። ህይወት ጀስት ቁጭ ብለህ የምታገኘው ነገር አንድ ቦታ ሆነ
ሳትሞክረው ከባድ ነው አይደል? እና ዞር ብለህ ትሞክር። አንዳንዴ ላይፍ ራሱ ከዚህ ኑሮ በሞት ይሻለኛል የምትላቸው ጊዜ ይኖራሉ። ገባ? ስለዚህ እዚህ ቆሜ እንትን ከምል እድሌን ልሞክር እና ትሞክረዋለህ። ከዛ ይሳካል ወይ ደግሞ ከሳካ እና አሁን ያለነው እንግሊዝ ሀገር ነው። እንዴት ልክ እንደደረስክ ዩኬ ምን ተሰማ? በጣም እንደደረስክ ሳይሆን መርከብ ውስጥ ገብቼ ምናምን የሆነ በጣም ደስ አለኝ። በጣም ነው ደስታ የተሰማኝ። በቃ የሌላ አይነት ደስታ። ያ ደስታ ሲቆይ ነው እንጂ የጠፋው ገና ገብተህ ምናምን በጣም ነው ደስ የሚል ማለት ያው የምታስበው ስለምትመጣው ስላለ እዚህ ስገባ ኖርበታለሁ ብለህ ስለሆነ የምታስበው ላይክ የሆነ ፊል ታደርጋለህ በቃ ምናምን ነገር ብለህ ስትኖርበት ነው ነገሮችን አስበው እንዳልመጣው ኢቭን መስራት እንደማትችል ወረቀት ሳይኖርህ ወረቀት ምን ያህል አስፈላጊ እንደሆነ ለወረቀት ለማግኘት ደግሞ ብዙ ነገር ማወቅ እንዳለብህ መዘጋጀት እንዳለብህ። አሁን የብዙ ሰው ችግር ያ ነው። መግባቱን ነው እንጂ የሚያውቀው የወቅቱን ሁኔታ ከገባ በኋላ ነው ሌላው ጣጣ የሚመጣው ነው። መመለስን ሁሉም አሁን እዚህ ብድግ ብለህ አገር የመልሱኝ ብትላት አትመለስም። ታውቃለህ አይደል? አሁን የኛ አይነቱ ወረቀት ብትከለከል በቃ እኔ ኢትዮጵያዊ ነኝ ወይ ኤርትራዊ ነኝ አገር የመልሱኝ ብትል ብድግ አድርጎ አይመልሱ። ምንድነው የምትደረገው? በቃ ከሲስተም ያስወጣዋል። የሆነ በቃ በጣም ከባድ ነው እና አሁን ብዙ ልጆች አሉ እንዲህ የምናውቃቸው የነበሩ ታመው የኤርትራ ኬዝ ነው፣ ግን ከኢትዮጵያ ፋሚሊዎች አይምሯቸው ትንሽ ተነክቶ ከኢትዮጵያ ቤተሰብ ሁሉ መጥቶ ምናምን ተመስክሮላቸው ኢትዮጵያዊ ናቸው ተብሎ ምናምን ያ ሁሉ ተጣርተው ይመለሱ ማለት ነው። ኢዚ አይደለም እንደምትለው መመለስም ከባድ ነው። መመለስም ከባድ ነው። ይገርማል። የሰው ልጅ ለመኖሩ የሚከፍለው ዋጋ በጣም ነው ይገርማል። ሶ ልክ ዩኬ ደረስክ፣ ደስ አለ። ዩኬ ደረስክ፣ ደስ አለ። ከዛ ወይኔ ይሄ ነው እንደ ዩኬ ምናምን ያልኩበት በቃ ወይኔ ይሄ ነው ዩኬ አልክ። አንድ ሀገሩን ስታየው ኦልድ ነው የሚሆንብህ። ትደነግጣለህ ማለት ስለምትመጣው ሌላ ነው አይደል? ከዛ በኋላ ስታይ ምናምን ከዛ ትንሽ ቆይቶ ግን ይገባሃል። አሁን ለምሳሌ አንድ ቢልዲንግ ብታየው 100 ምናምን ዓመቱ ነው። አንድ ብሪጅ ብታየው 100 ምናምን ዓመቱ ነው። ስትመጣ ግን አሮጌነቱ ነው እንጂ የሚታየው የአንድ ሀገር ሀብት እንደሆነ ምናምን አትረዳውም። ለአንተ የሚታይ ማርጀቱና መወየቡ ነው። እንደዛ ነው ይመስል። ከዛ በኋላ በጣም ቆሻሻን ሆኖ ነው የምትታይ ምናምን ነገር ትላለህ። ደግሞ እንዳልኩ ስፔን በጣም ንጹህ ነው። በጣም ንጹህ ነው። በቃ በጣም ንጹህ ነው። እንዲህ ጠብ ያለ ነገር አታይም። እና እዚህ ስትመጣ ምናምን ኖ እንደዚህ ሻግተው ትላለህ። ኖ እንደዚህ ሆነ ትላለህ። እና ያ ነው። ሌላው ደግሞ ጠብቀህ የምትመጣው እንዳልኩ የወረቀት ጉዳይ ያው ዝም ብለህ አሁን እኛ ይመስለን መተን ስራ መስራት መማር የምትፈልግ ከሆነ ወደ መማር ምናምን ነው የምታስበው። አይደለም። የዚህም መጨረስ አለብህ። ካለህበት ከተማ መንቀሳቀስ አትችልም ማለት ሄደህ መምጣት ትችላለህ፣ ግን የሆነ ነፃነት እና እንደዛ አይነት ነገሮች አሉ። ኢዚ አይደለም። ገንዘቡም ከየት ይመጣል? ገንዘቡ እንትን በእኛ ሰዓት አትሊስት ይሰጥሃል። ትንሽ ይሰጥህ ነበር ገንዘብ ይሰጥሃል። አንተ እንደ ልማድ አሁን ፓስታ በ15 ሳንቲም ገዝቼ ፓስታ ቀቅዬ እበላለሁ ካልክ ልትይዘው ትችላለህ። ግን የመጣህበት ደግሞ አንዳንዴ ብዙ ኖረ ከመጣ ከባድ ነው እንትን ይልሃል ይመስለኛል። ስለዚህ ዩኬ ደረስክ። ከዛ ምንድነው አሁን ዲፖርት ልትደረግ ነበር? አዎ የሆነ ታይም ላይ አልተቀበሉኝም። ያው እኔ እንዳልኩ ጴንጤ ነኝ። ያው የቀየርኩት ነገር የለም። የሁለት ሀገር ሰው ነኝ። የሰጠሁትም እሱን ነው። ግን በዛ ነበር አላመኑኝም። ስለዚህ ወደ ኢትዮጵያ ዲፖርት ይደረግ ተባለ። ኦኬ ያስደነግጣል፣ በጣም ያስደነግጣል። ሁሉ ዋጋ ከፈለ ኬንያ ሁሉ አመት ጠብቀህ
ያን ሁሉ በጀልባ በምናምን መታህ ከዛ እንደገና ደግሞ እዚህ ሀገር አልፈልግም ውጣ ማለት በጣም ነው እዛ እንትን ይላል። ያው እንዳሉ በጣም የሚያስጨንቀው ባይዘው ግን እየቆየ ስትሄድ ኖርማል ነው። ማንም ሰው እንትን ሲል ከሀገር ውጣ የሚለው ደብዳቤ የሚደርስ እችስ ኖርማል ነው። አዲስ ስትሆን ለዚህ ነው ሰው የሚያስፈልግህ ያልኩ ነው። ይሄ ማለት እንደዚህ ማለት አይደለም። በቃ ህግ ነው። ፕሪንት አድርገው ነው የሆነ ወረቀት አውጥተው የሚሰጡ እንጂ እንዲህ እንትን ስላልክ አይደለም። እና እዛ ኢትዮጵያ ኤምባሲ ሄድን። ጠበቃ ያለ ምስክር አለ ምናምን ከሆም ኦፊስ ሲሆን ብቻ ምናምን ሰብሰብ ብለን ሄድን። እዛ ኢትዮጵያ ነው እንትን ያለው ቤተሰቦቹ እናቱ ኢትዮጵያዊ ናት፣ አባቱ እንደዚህ ነው ምናምን ብለው ተናገሩ። ዶክመንት ስጡትና ኢትዮጵያ እንዲላክ እዛ ጠየቁኝ። በርዝ ሰርተፍኬት አለ የለኝም፣ እንዲህ አለ የለኝም፣ እንዲህ አለ የለኝም ነው ደግሞም የለኝም። አማርኛ ስለሚናገር ነው እንደኛ ኢትዮጵያዊ መሆኑን በምናውቃለን ይላሉ። ትክክል ኤምባሲ አሁን እንግሊዘኛ የተናገረው ሁሉ እንግሊዛዊ አይደለም አይደል? በቃ እሱን አስገባን ማለት ነው። እነዛም ፈረሙበት፣ እኔም ራሴ ከታች ፈረሙበት። በቃ እሱን ይዘህ ኮርት ነው የምትሄደው። እዛ ኮርት ላይ ያው እንግዲህ ትመላለሳለህ፣ ትገባታለህ። አገራችን ማናውቀው ኮርት ምናምን ነገር እዛ እኔ ሄጄ አላውቅም። ገጥሞኝ አይደል? በራሴ ጉዳይ አይ ቲንክ ዝም ብዬ የሆነ ጊዜ ምስክር ሆኜ ምናምን እንጂ እኔ አንዴ ሄጃለሁ። የሆነ እንትን እጽፋለሁ የሆነ ነገር እጽፍ ነበርና የሆነ የምጽፈው ታሪክ ላይ የፍርድ ቤት እንትን ነገር ስለነበረበት እሱን ለማየት ሄጃለሁ እና አይቼዋለሁ በተወሰነ እንትኑን ምናምን። እኛ ፊልም ላይ ነው ፊልም ላይ ነው። ከዛ የማትረሳው ከባዱ ታይም ምንድን ነው? ማረሳው ከባዱ ታይም ወረቀት ማጣት እና ወረቀት አጥተህ መኖር፣ ሪፊውዝ መባል ባይዘዌ ሪፊውዝ መባል ተቀባይነት ማጣት የትም ቦታ ያማል። የትም ቦታ አንተ አታስፈልግም፣ አንተ አይደለም። አሁን ይሄ ደግሞ የመጀመሪያ አይደለም፣ ከመጣህበት ጀምሮ ያለ ነው። ፊሊንግ በጣም ከባድ ነው። ባይዘዌ አታስፈልግም ስትባል የምታደርገው ነገር ነው የሚጠፋብህ። እና እንደዛ ሲሉን በቃ በጣም ከባድ ጊዜ ነበረ። ግን ያንን የሚነግር ሰው ጠበቃ ይኖርሃል። ይሄ እንዲህ ነው፣ ይሄ እንዲህ ነው፣ እንዲህ ነው፣ ይሄን ታደርጋለህ ይላል። እዛ እሱ ያው እንዳልኩ በሂደት ነገሩ ተስተካከለ። ግን ከባዱ ጊዜ የምለው ያኔ ከሲስተም ስትወጣ አንዲት እዚህ ይለኛል። ጠበቃዬ ለንደን ነው የነበረውና በጣም እዚህ ሀገር ደግሞ 2010 አይ ቲንክ ያ ላይክ ኖቬምበር ኦር ዲሴምበር አካባቢ ነው። በጣም ስኖ ጥሎ ነበር። በጣም ትልቅ ስኖ፣ ኃይለኛ ሄቪ ስኖ ነው የጣለው እና ቸርች ነበር። ቸርች ሆነ ነው በጣም ደጋግሞ ጥሎ ነበርና የዛን ቀን ቸርች ነበር። እሑድ ቀን ሰኞ ነበር ቀጠሮዬ። ፕሮግራም አቋርጬ ወጣን ወደ ጠበቃ ጋር ለመሄድ ማለት ነው። እና ያኔ ከሲስተም ስትወጣ ገንዘብህ ይቆማል ምናምን ታውቃለህ። ጫማዬ ያደረኩት ጫማ ቆዳ ነበር፣ እንዲህ ተሰንጥቋል ሶሉ ከታች ማለት ነው። እስኖ እዚህ ድረስ ነው የሚደርሰው ጉዱ ማለት ቁርጭምጭሚት አካባቢ ምናምን። እና ትራንስፖርት ለመያዝ ደግሞ ረጅም ሰዓት መሄድ ነበር። የለንደን ባስ ለመያዝ ሌላ ባስ ይዤ ወደ ሴቲ መሄድ ነበር። ያን እንዳላል እስኖ ስለጣለ ትራንስፖርት የለም እና ረጅም ወደ 1 ሰዓት በእግር መሄድ ነበረብኝ ማለት ነው። 1 ሰዓት ባይሞላም 45 ደቂቃ ምናምን። እስኖ ከሆነ ደግሞ መንገዱ ኢዚ አይደለም። የሚያንሸራትተው አይስ በንጋታው ሲያድር አይስ ሲሆን ያንሸራትታል። ይሄ ግን ምንድነው የሚሆነው? ቡፍ ቡፍ ስለሚል አትራመድም። ገባ? ተጠንቅቀ አባቴ አውራጣቴ እንዲቆመ ነው መሰለኝ። በቃ በጣም ነው የሚቀዘቅዘው ምናምን። በቃ ደረስኩ ባስ ስቴሽን። ደግነቱ ቀደም ብዬ ነው እስኖ መጣሉን ስላየው ቀደም ብዬ ነበር የወጣሁት። ባሴን ያዝኩ። ግን ብርዱ ለንደን ደርሼ አልወጣልኝም። ባስ ውስጥ ሆነ አለው ባሱ ሂተር አለው፣ ግን
ውስጥ ይገባል በእግርህ ምናምን እና ያ በቃ ከባድ ምለው ታይም ያኔ ነው። እኔ ኢትዮጵያም ኬንያም እንደዛ አጋጥሞኝ አቅም አሁን አንተ አስበው ታውቃለህ እንግሊዝ ሀገር ሰው ጫማው ተቆርጦ ምናምን ነገር በጫማው እንትን ሲገባ ምናምን በረዶ እየገባ ሲሄድ ከዛ ደግሞ ትራንስፖርት አጥቶ በእግሩ ምናምን ረጅም መንገድ ሲሄድ ለዛም በጥሩ ዌዘር ቢሆን ምንም አይደለም። ያ በቃ አረሳቸው። ለዚህ ነው አሁንም ደግመላለሁ አዲስ ላይ የሚመጣ ሰው ፊሊንግ ለሴም ስታውን ስቲል እሱ ነው ውስጥ ያለው ገባ ገና ሳያቸው ከላይ እስከታች ነው ማያቸው ምንድነው አዎ እና እንዳልኩ ሁሌ ገሰብ አሰጠ ያለን ሳይዝ ሆነ ሼር ታደርጋለህ። ቀላል አይደለም ለመስጠት መሰጠት ይጠይቃል ነገር አለ። መሰጠት ለመሰጠት ደግሞ አይ ቲንክ በዛ ነገር ውስጥ ማለፍ ግን ያላለፈ ይኖራል ብለህ ነው ሁሉም አልፎ አንዳንድ ሰው ይረሳል መሰለኝ ያለፈበትን ነገር። አንዳንድ ሰው ደግሞ ከዛ ነገር ተምሮ ሰዎችን በዛ ውስጥ አንደርስታንድ ያደርጋል ያስባሉ እንጂ ሁሉም ሰው በዛ አሁን በተለይ እዚህ ሀገር ሁሉም ሰው በዛ ችግር ውስጥ አልፏል። ግን ሁሉም ሰው እንዳንተ ፖዚቲቭ ሆኖ ሰዎችን ላይረዳ ይችላል። ኢቭን አዲስ ሰው ሲመጣ የሚያስጠላው ሰው አለ ወይ ደግሞ ይሄ የለም ብዙ ዝባዝንኬ የሚያወራ ሰው አለ። እውነት ዝባዝንኬ ኖራለን አንድ ቀን ያንተንም ስትጀምር ያወራል የኔንም ኬዞችና ችግር ሳይሆን እንትኑን ነው የምልህ። አሁን አዲስን ሰው ሞኝ ማድረግ እሱ ላይ አድቫንቴጅ መያዝ የፈለገውን ነገር መናገር የሚችል ይመስለዋል አዲስ ሰውን ማውራት ማለት ነው። ለምሳሌ አላለሁኝ እኔ ለዚህ ሀገር አዲስ ነን እንጂ ህፃን አይደለም። እውነት ነው ገብቶሃል። ያው 30 ምናምን ክረምት በልተን የመጣን ሰዎች እና አንዳንዴ እንደዛ ነው። አሁን አንተ አንደርስታንድ ታደርጋለህ ያለፍንበትን ዲፕሬሽን ምናምን ሙዳችንን ምናምን አፕ ኤንድ ዳውን ይሆናል አዲስ ነው እዚህ ሀገር እና በጣም አይ ቲንክ ሁሉም ሰው ታሪክ አለው ከሚለው ውስጥ ይሄንን ነገር ለመስጠት እንዳልኩ መሰጠት ይፈልጋል። ግን ሰዎች አንደርስታንድ ያደርጉ አሪፍ ይመስለኛል። አዲስ የሚመጡ ሰዎች ለምን እነሱም አዲስ ነበሩ በጣም አዲስ ነበሩ። ዮባ በጣም ተከሰፊ ትከሻለ እኔ ምስክር ነኝ። እና ደግሞ የሚገርም ያ ሰው ነገ ትልቅ ቦታ ይደርሳል። የሚገርም ነገር እዚህ ሀገር የመጣ ሰው እንዳልኩ አሁን እኔም አላቃቸውም ረስቻቸዋለሁ። የሆነ የምታገኛቸው እኮ 2 ቀን 1 ቀን 3 ቀን ሊሆን ይችላል። ከዛ በኋላ ላይፍ ራሱ ከተማ ያስቀይረዋል ማለት ኬዙ ስለማያልቅ ወደ ሌላ ቦታ ሊሄድ ይችላል። ግን ነገ ሲያገኝ አሁን መጥፎ አርገው ቢሆን ኖሮ አሁን ቀደም እንዳልከው አጋጥሞ ሆነ እንዳልከ የሆነ ቦታ ስትገናኝ ያኔ እንትን ያልከው ሰው ደግሞ ያጋጥመ አስበው የሆነ እንትን ያልከውና አዎ በተቻለ ሰው ባለው እድል በተሰጠው እድሜ እና በተሰጠው እድል መልካም ነገር አድርጎ መሄድ ጥሩ ነው። መልካሙን እንኳን ማድረግ ባይችል መልካም ተናግሮ ለሰው አይዞ ምናምን ብሎት ቢሄድ አይ ቲንክ በጣም ቫልዩ አላት። አይዞ አረ አዎ አይዞ አቋለው ተረድቻለሁ መባል ቀላል አይመስልም። እና ደግሞ ሰው የሚያልፍበት ወይ ይሄ ምናምን ነው ብለህ አታቅልልበት። እዚህ ሀገር አዎ አይ ነው በጣም ከባድ ነገር ውስጥ ነው ያለው ነገሩን በጣም ተሳትልበት። ምክንያቱም ችግር የሚገርም ነገር አሁን እኔ እዚህ ጋር እጄ ብትላጥ ፔኗ አንተ እግርህ ደግሞ የሆነ ነገር ብትመታ ፔኑ ለኔ ፔን ነው፣ ያንተም ለራስህ ፔን ነው። ለኔ የሚሰማኝ ካንተ ፔን የኔ ፔን ነው የሚሰማኝ፣ ያንተ ፔን ለራስህ ነው። ስለዚህ አሁን አንተ የኔ ትልቅ ነው ቁስሌ እና የኔ ፔን እንትን አይልም ልትለው አትችልም። ስለዚህ ያም ሰው አልፎበት ያለበት ነገር ላንተ ምንም እንዳልመሰለ መንገር የለብህም። ምክንያቱም በቃ አይዞ ምናምን ይሄ እንደዚህ ነው ስትለው በጣም ትልቅ ነገር ነው። ተመልሰን እንመጣለን ቡናችንን ደግመን ትላለህ። ተመልሰናል። ብዙ ታሪክ የሚያሳዝን ታሪክ ያሳልፋል። ግን ዩኬን በጣም ነው እንደምትወዳት? አዎ በጣም ከምር
እኔ እንጃ ልክ የምር ሲቲዝን ስትሆን ቃል ኪዳን የምትገባው ነገር አለ አይደል? እንጃ የዛኔ ጀመረ ልበል ህመሙ ከልብ ነው ቃል ይገባ ከልቤ ነው በቃ ከልቤ ማለት ምርጫ ይሰጣል ዋይዘዌ በመጽሐፍ ቅዱስ ወይ በቁርአንና በንግስቲቷ ስለምትፈራ መጽሐፍ ቅዱስም ቁርአንም ስለምትፈራ በንግስቲቷ ነው የምትለው። አዎ ከዛ ግን የምር እንትን ካልክ በኋላ በቃ የምሬን ነው በቃ እና አሁን እኔ አንዳንዴ የሆነ ኮንፌስ አደረገው እኖ ራሴ አሁን እነሱ መሀል ተቀምጬ ጥቁር መሆኔን ረሳዋለሁ አላውቀውም ማለት በቃ እንግሊዛዊነትን በደንብ ተቀበለ። አዎ ግን አሁን እሱ ባይ ዘ ዌይ ያው እኛም ጥቁሮች ነን ግን ጥቁር ነው የምንለው አይደል? ሌላ አፍሪካ ምናምኖችን እሷ ነገር ታስቀኛለች ጥቁሮች ስል ምናምን ስባልና እንደዛ ነው እነሱ የሚሰማን ስሜት እኛ ጋር የለም። ብዙ አበሻ ላይ ምናምን አታይም። አሁን እኔ ጋር አሁን ስራ ቦታ አብረህ እየሰራ አንተ ጥቁር ስለሆንኩ ነው የሚለው አስተሳሰብ አንተ ውስጥ የለም ወይም እኔ ውስጥ የለም። አሁን አብሬያቸው ከሰሮች አበሾች ጋር ሳየው ማለት ነው ከሌሎች ዜጎች ጋር ሰርቻለሁ። ፎር ኤግዛምፕል ማለት የአፍሪካ የሆነው እና የሆነ ነገር ሀፕን ሲያደርግ ጥቁር ስለሆንኩ ነው ምናምን ብሎ ሲያስቡ እኔ አላስበውም። ገባ በቃ ወይ በስራ ላይ የተሳሳተ ነገር አለ ወይ የሆነ ነገር እንጂ በቃ እና ያልቻልኩት ደግሞ ብዙ ነገር እዚህ ሀገር አታውቁም። እኔ እኮ ባለ ደረጃው ሊፍት እኔ ኬንያ መጥቼ ነው ያየሁት። ኢትዮጵያ አላውቀውም እኔ በነበርኩበት ሰዓት የለም እና ኬንያ የተቀበለኝ ልጅ ሙድ ነው ያዘብኝ። ልክ ስደርስ ጃምፕ አድርግ ምናምን ሲለኝ እንዴት ዘልዬ እንደወረድኩ አትጠይቀኝ። አላውቀውማ ገና ምናምን ነው የመጣው ቀን ማለት ተቀብሎ እና ምን ልል ነው እዚህ መጥተህ ያላወቅከውን ለማወቅ ነው። ካላወቅክ ደግሞ አላወቅክም ነው። አሁን የሌላ ወንድሞቻችን አፍሪካ ወንድሞቻችን እታይ አላውቅም ለማለት ትንሽ ይከብዳቸዋል። ገባ እና አንድ ነገር ሀፕን ሲያደርግ ደግሞ ጥቁር ስለሆንኩ ነው ምናምን ሲሉ እንዴ ምናምን አይደለሁም እንዴ ጥቁር ትላለህ። ግን ያ እንግዲህ ይሄ ቀኝ ግዛት የሚሉት ሊሆን ይችላል። አሁን እኔ ያን ትላለና ራሴን እንደዛ ነው የማየው ማለት ነው። እና በፊት ራሴን የሁለት ሀገር ሰው ብዬ ነበር ማስበው ማለት ኢትዮጵያዊነቱ አለ ኤርትራዊነቱ አለ። አሁን ደግሞ ሶስት አድርጌዋለሁ። ግን እውነታውን አንተ ነው ሳስበው ሶስት ሀገር ከሶስቱ ሀገር እንግዲህ ኢዮብን በደንብ የተቀበለችው ይቴ ናት። አንደኛ በቃ እንዴ ይገርማል። ግን አይገርምም? አዎ በቃ ስትታመም ስንቴ ነው እዚህ መጥተህ ጭንቀቱ ምናምኑም ኢመርጀንሲ ጠርተህ የምትሄደው ሕክምናው ምናምኑ እንደገና ላይ ፋሚሊ ቤትም እንደዚያ አልኖር ያ ኑሯችን ነው። በእርግጥ ግን ቤት ሰጥተው ምናምን ምግብን እንትን ብለው ምናምን ነገር ትሪት አድርገው እግዚአብሔር ይባርካቸው ነው የምትል እናት ሀገር ናት ላንተ እንግዲህ አጎት ምክንያቱም እናትም አባትም አለና እንግዲህ ኦልሬዲ ገባ። እናት ሀገር ኢትዮጵያ ትላለህ። ከዛ ደግሞ የአባት ሀገር ነው ሌላ አባት ሀገር ነው ኤርትራ አባት ሀገር ትላለህ። አክስት ሀገር ወይ ደግሞ ግራማ ሀገር አያቴ ሀገር ንግስቷ በጣም አሪፍ። ኢትዮጵያ ተመልሰህ መኖር ታስባለህ? እፈራለሁ ባይዘወይ ልቤ ይፈልጋል። ግን አሁን ተመለስ ብትለኝ በጣም እፈራለሁ። አሁን ባለፈው የሄድኩ ጊዜ የዛሬ 3 ዓመት ነው የሄድኩት። የሆነ ብቻ በቋንቋ በወገኖች መሃል መኖር ደስ ይላል። ገባ በቃ አሁን እዚህ ሀገር አማርኛ መንገድ እየሄድክ አማርኛ ሲወራ ዞር ነው የምትለው አይደል? አሁን ኤርፖርት ሰው አማርኛ ሲያወራ እንዲህ ስል ነበር የመጀመሪያ ቀን የወረድኩ ቀን ማለት ነው። ለካ ሰው ሁሉ አማርኛ ነው የሚያወራው እና በጣም ደስ ይላል። ፊሊንጉ አሪፍ ነው። አልፎ ስትል ግን ለኔ ሁሉ ነገር ነበር የሚያስደነግጠኝ። እዛ ሆኜ በትንሽ ጊዜ ውስጥ
ሰው ተቸግሮ ስታይ ትደነግጣለህ። ውሃ ምናምን ሲጠፋ ኤኒዌይ ሁሉ ነገር ነው የምትደነግጠውና ታስባለህ። እና ደግሞ ሰው እንትን የሆነ ያው እኛ እዚህ ታች ስራ ሰርተናል። ቅድም እንዳልኩ ካፌ ገብተህ ምናምን እንዲህ ሲናገራቸው ስታይ ስቅቅ ይልሃል። እና መልመድም አሁን እዛ ተቀምጬ መልመድም አልፈልገውም ይሄንን በቃ አይ ፊል እኔን ራሴን ያየሁት ሰው አለማክበሩ ምናምን ሰውን አለማክበሩ አንዱ የሚሰራውን ምናምን አሁን ትዝ ይለኛል እንደ የሆነ ካፌ ቁጭ ብለን ሻይ የሆነ ነገር ለስላሳ ነገር ነው መሰለኝ ፈሷልና ልጅቷ ዕቃ ይዛ ነበር ሄዳ እሱን አስቀምጣ ሞሉያ ምናምን ይዛ መታ እስከምትወለውል ድረስ እሱን እንግዲህ ሌላ የሰው ተስተናገደበትን መልሳ አምጥቶ ያው ደቂቃ ሊፈጅ ይችላል። እንዴት አድርጎ እንዳበሻቀት አፌል እኔ እኮ ሞሉያ ይዤ ወልውያ ቃለሁ እዚህና እንዴት ነው ወዲያውኑ እነሱ ራሳቸው ኦፊስ የሚሰሩት ብድገር ሳይኔ ምልክት አለ አይደል ቁጭ አረጋ ሰው እንዳይወድቅ እንዳያልፍበት ከዛ በኋላ አንተ ሲመቻ አምጥተህ ተወለውለዋለህ እና እንዲህ ታች ላለው ለሚሰራው ሰው ያለውን እና ራሴን ያየሁት እዛ ላይ ታየዋለህ። አዎ እና ማለት አሁን እዛ ብኖር ልለምዳቸው ማልፈልጋቸው ነገሮች ምፈራቸው ነገር አዎ የሆነ ቦታ ሄደ ምናምን ሰውን አለማክበሩ ያስፈራል። በጣም ነው የሚያስደነግጠው። በተለይ እዚህ ለምደህ አንተ መከባበር ለምደህ አሁን እዚህ ባስ ላይ ትወጣለህ ፎር ኤግዛምፕል መጀመሪያ ለኔ ራሱ ይገረመኝ ባስ ትወጣለህ ባስ ላይ ትሳፈራለህ እዛው ሾፌሩ ጋር ትኬትን ትቆርጣለህ ትወጣለህ እና የምትፈልግበት ቦታ ያው ስቴጅ አለ ስቴጁ ላይ ትወርዳለህ ስትወርድ ሾፌሩን ታንኪ ብለው ነው የምትወርደው ለኔ መጀመሪያ በጣም ነበር የገረመኝ እና በቃ በጣም አሁን በጣም ወደው ነገር ነው ታንኪ ምናምን ብለህ ትወርዳለህ መንገድ ላይ ይሄድ አንተ ወሬ እያየ ምናምን ከነጮቹ ጋር ትጋጫለህ እዚህ አንተ ገጭታቸው ሶሪ ይሉሃል ያንን የለምኛ ጋር አሁን እዛ የሆነ ነገር አርገህለትም ራሱ የሆነ ኢቭን እንኳን ሰው እንደዚህ አርገህ እንትን ብለህ ታንኪው አይልህም ግዴታ ነው እና ትደነግጣለህ አንተ በሁሉ ነገር ታንኪው ለምደና ታንኪው ማለት ለምደህ መባልን ማለትንም ለምደህ እንዴት ነው የሚኖረው ብለህ ታስባለህ እና ሌሎችም ላይፍ ምን ብሰራ ነው የሚለው ነገር አለ ምናምን ብዙ እድሜ ሴት ደግሞ ህክምና ታስባለህ ምን ታስባለህ የሆነ ነገር እና ያ ስታይ ትፈራለህ ግን ዘይንድ ኦፍ ዘ ዴይ አይቀርም መግባት እንትን ነው ምንድነው በጉብዝና ወራት ምናምን እንደሚባለው አንተም ሸምገል ሲል አይደል ሰው በተስኪያን የሚሄዱ ሸምገል ስትል ወደ ሀገር ግድ አሁን ታዲያ አሁን እንትን ከመግባት ሸምገል ስትል ቤተሰብ ካለ ምናምን ቤተሰብ ካለ እዚህ እንትን ብለህ አሁን ኬርሆም እዚህ ከመግባት አይሻልም ሀገር ቤት በርጩማ ላይ ምናምን በቃ የጂማ ወንበር 3 እግሩ አለች አይደል እሷ ላይ ቁጭ ብለህ ፀሐይ የሞከ ምናምን መሞት እኮ አሪፍ ነው እንደሱ ሆኖ ለምንድን ነው ያላገባኸው ምን አይታጠይት ማለት ወደ ገደለው ትላለህ እንደዚህ ካልገባህ ያው ጥያቄ እሺ እኔ እንጃ ለምን እንዳላገ አንዳንዴ የምታልፍበት መንገድ ያው ፈሪ ያደርግሃል ወይም እንዳትወሰን ያደርግሃል ከዛ ከሰው ጋር ደግሞ ትተላለፋለህ አሁን ሳስበው ትክክል አይደለም አሁን ኬንያም ሆነ ወይ የነበርክበት ሀገር የምታስበው ያንን ሳይሆን መውጣትን ነው የምታስቀድመው ብልጥ የሆነ እዛ ሰርቶ ይወጣል አብሮ ወጥቶም በሰላም ይኖራል አንተን የሆንክ ከሆነ ግን ራስ ወዳድ ምን ልበለው አይ ቲንክ እኔ ሳስበው አሁን ሳስበው ራሴን በጣም ነው የምወደው እኔ እንዲች መነካት አልወደው ገባ እና ያ ስለሆነ ትፈራለህ አሁን እንደዚህ ገብቼ በኋላ እንደ የሆነ ነገር ቻንሱን ባገኝ ብድግ ብዬ መሄድ አልችልም ወይ ደግሞ ወጥቼ ምን እንደሚገጥመኝ አላቀም ትላለህ ከዛ ደግሞ ከወጣ በኋላ ያው መቼስ ማንሳት አይሆንማ ደግሞ ኃይለኛ የሆኑባል ሴቶች ገና ወሬ ስታወራ ውጣ ገባ ሊሉ ይፈልጋሉ እዚህ ሀገር ማለት የኛም ችግር ሊኖር ይችላል ግን ገና ሀብለህ
ወሬ ስትጀምር አዎ እንትን ሲሉብህ ትፈራለህ ማለት አንዳንዴ የሆነ እድሜ ሄድ ካለ በኋላ ይሄ ነገር ፍቅር ብለህ የምትገባው አይደለም ገባ ላይፍ ብለህ ነው የምትገባው እና ላይፍ ብለህ ስትገባው ደግሞ ራስህን ነው የምታየው በዚህ ውስጥ መቆየት እችላለሁ አልችልም ብለህ ያንን ታስባለህ ያ ያስፈራል ያ ነው በተረፈ ያው እንደማንኛውም ሰው ይኖርሃል ግን አንዳንዴ እድሎችን አለመጠቀም ባገኘው ነገር ላይ አለመርካትና አንድ ቦታ አለመሆን ያንን እንድታጣ ያደርጋል እና ያ ይመስለኛል አሁን እዚህ ከመጣው ከተደላደልኩ በኋላ ታስባለህ ከዚህ ነው ማገባው ከሀገር ቤት ነው ማመጣው ወይስ እኔ ራሱ አግብቼ ወደ ሌላ ነው የምሄደው ትላለህ አሁን ከየት ነው የምትፈልገው ግን ከዚህ ሀገር ነው የምትፈልገው ሚስት ከኢትዮጵያ ነው የምትፈልገው ወይ እኔማ ቢሆንማ ከዚህ ቢሆን ደስ ይላል ከዚህ ሀገር አይደል ቢሆን አንዴ አስል ነው እኮ ማምጣት እኮ ጣጣው ብዙ ነው አሁን ማምጣት በጣም ከባድ ነው ገባ በዚህ አጋጣሚ ያው አንዳንድ እህቶች ማኔም ማናገር ይችላል ዩኬ ያለች ሴት ምንድነው መስፈርት መግባባት መቻል በሐሳብ ጀስት ቁጭ ብለህ ስታወራ መሰማማት መቻል አለብህ ገባ አንደርስታንድ መደራረግ መቻል አለብህ ያ ነው ያለበለዚያ ለደቂቃ ተቀምጠህ መስማማት ያልቻልከው እንዴት ላይፍ ታይምን እንዴት ነው አብረህ የምትኖረው ስለዚህ ዩኬ ያለሽ እዮባ እንግዲህ እንዳየሽው ነው ምግቡንም ቤቱንም ከዛ ደግሞ እንትን እኮ ነው አሁን እዮባ እኮ ብዙ የአበሻ ወንድ አይደለም የአበሻ ወንድ ስለ አሁን እኛ አሁን ኪችን መግባቱን ይተናነቀናል ብዙ ነገር አንተ ጥላሃቸዋል እነሱን በሙሉ እሱ የፈረንጅ ላይፍ ስታይል ነው የምትኖረው ይመስለኛል ገብተህ በሰርተህ ምናምን ውጭም ቤትም ሰርተህ ትኖራለህ ያው ማንም ቢመጣ አሁን እኔ እህቶች ሴቶች መጡ ብዬ ማስተናገድ ከሆነ ቤት ከመጡ ራሴ ነው የምሰራው እንስራ ካሉ ችግር የለብኝም እሱ እንዳልከው ነው ያው ብዙ ጊዜ ድግሶች ላይም ተገኝተን በልተናል ያው ዝግጅት እወዳለሁ በጣም ባይዘው ሰው መሰብሰብ በጣም ነው የምወደው ለምንድን ነው እሱ ነገር ምክንያት አለ ቅድም ያልከኝ ነው ምክንያት ምን ሊሆን የሚችለው እኛ ብዙ ሆነን ነው ቤት ውስጥ የኖር ነው ፋሚሊ ብዙ ነን ምናምን ነገር ቤታችን ሰው አይጠፋም ምናምን እንደዛ ነው ያደግኩት በቃ ስለዚህ ሰው ወዳለው ማለት ነው ስለ ፋዘር እስቲ ትንሽ አውራኝ ፋዘር ምርጥ አባት ነው ብዙ ጊዜ ስታነሳ ሰማለሁ አባቴ አቦይ ትላለህ አባቴ ህሩይ ነው ስሙ እንግዲህ ከመጀመሪያዎቹ ተፈናቃይ መካከል ነው ኤርትራ ነበር አሁን ስፔን ነው የሚኖረው ኤርትራ ወጥቶ በቃ ስፔን እየሄድኩ አየዋለሁ በጣም የሚወደድ አባት ያንግ ነው ምናምን ነገር አንድ ጓደኛ አለኝ እዚህና ኢትዮጵያ ስፔን ሄጄ ፎቶ ያው ፎቶ ወዳለሁ ባይዘው አባቴ ፎቶ አንሺ ነው እኔ ፎቶ ምናምን ስወድ ቪዲዮ ምናምን ስወድ ካያችሁ ከውልደቴ ጀምሮ የተወለድኩ ቀን ጀምሮ ነው ፎቶ ያለኝ እና በቃ በየወሩ የ5 ወር የ6 ወር ምናምን ያለ ነበር የሚያነሳን እና አርት ውስጥ አሉ ብዙ ቤተሰቦች በደንብ አሉ ሰዓሊዎች ምናምን አሉ ፋሽን ትወዳለህ ልበል ፋሽን ከለር ወዳለሁ ትደፍራለህ ነው ከለር በጣም ነው አይኔ ውስጥ የሚገባው ከለር ነው ከሁሉ ነገር ከዛ በኋላ ነው ዲዛይኑ ምናምን ትዝ የሚለኝ ብዬ የማያየው መጀመሪያ ነው ከለሩ የሚስበኝና እሱን በጣም እጠቀማለሁ ከለር ቦግ ያለ ከለር ምናምን በጠራራ ጨለማ ሁሉ ቀይር አድርጌ ልታይ ይችላል
አይ ቲንክ እንደ ሀበሻ ብዙዎቻችን ጋር እሱ ነገር የለም መሰለኝ አይደል? ሀበሻ በጣም ከለር በጣም ለምንድን ነው የሆነ ካልም የሆነ እንትን ያለ ከለር ነው የሆነ ግሬይ ነገር ምናምን ለምንድን ነው ሀዘንተኛ ስለሆነ እንደዛ እኔ ብዙ ጓደኞቼ እንደዛ ናቸው እና እንደውም ሰው ሰመር ምናምን ሲሆን ነው ትንሽ ብራይት ከለር የሚጠቀመው ምናምን እኔ ሞስት ኦፍ ዘ ታይም በቃ ከለር ያለው ልብስ ነው የሚመችኝ። በተረፈ ያው እንዳልከው ፋሽን ብዬ እንደዚህ ተሯሩጬ ባልገዛውም ግን ውድ አውጥቼ ባልገዛ በወቅቱ ያለው አሁን እዚህ ሀገር ሲዝናል ነው ልብስ። አሁን ለምሳሌ ዲዛይኑም ራሱ 3 ወር ምናምን ነው በየ6 ወሩ ይቀያየራል። እንደ ሲዝኑ ነው የሚለያየውና ሴል ራሱ ሲወጣ ሾፕ ውስጥ በየ3 ወሩ በየ4 ወሩ ያወጣሉና የተለያየ አይነት ነው የምታገኘው። የሙቀት አለ፣ የብርድ አለ፣ የመካከለኛ ኦቶማን ምናምን እያለና ያ ስታገኝ የምትገዛው እንትን ይለዋል በየሲዝኑ ስለሆነ ያው ከለበስከው ፋሽን ተከተልከው ማለት ነው ለኛ። ግን ብዙ እንትን አይደለም ከለር ላይ እንትን ይላል። በተረፈ አዲስ ነገር መሞከር ደስ ይለኛል። አሁን ስኪኒ ሲመጣ እሱን ማድረግ ጀምሬ በጣም ብዙ ሰው ነበር የሚናገረኝ። ምን ይሉሃል? በቃ ይቀርሰድ ሰው በጣም እኛ ሶሳይቲ ውስጥ ያለ በጣም ሌላ የሚያስፈራ ነገር ስለ ሰው በጣም በድፍረት ማውራት። አሁን ለምሳሌ ስለአንተ አለባበስ ምን አገባው ሰው ማለት ያስደነግጠኛል። አይ ቲንክ በጣም መታረም ያለበት ነገር ይመስለኛል። በጣም እሱ በጣም ነው እና እየቆየ ሲሄድ የሚገርም ነገር በኋላ ላይ አሁን ለምሳሌ ራሳቸው ይለብሱታል፣ ግን ገበያ ላይ የማታገኘው እንጂ አሁን ኖርማል አሁን ለምሳሌ እንደፈለክ የሆነ የቆየ እንትን ላታገኘው ትችላለህ። እና ሰውም ደግሞ ሲያየው ሁሉም ሰው እሱን ሲያደርገው ይቀይረዋል። አሁን ደግሞ ስኪኒ እየቀረ ነው አይተሃልና ሰፊ አሁን እኔ እንዲህ እየጎተተ ነው ምን እና ምንድነው አፕዴት ማድረግ ብቻ ራስን ደስ ይላል። በቃ ከዛ የሆነ ኮንፊደንስ ይጨምርላል እና ደስ ይላል እኮ ደግሞ ሰው ማያውቀው ሰው ቆሞ ሲያይ ደስ ይላል ፊሊንግ እኮ እሱ ብሎ መሆን ያለበት ብዬ የማስበው ሰው የራሱ ምርጫ አለው፣ የራሱ እንትን አለው። ከዛ ደግሞ ሁላችንም ሰዎች ለአደባባይ አልተፈጠርንም። ሁላችንም ሰዎች ደግሞ የሆነ ቦታ እንድንደበቅ አልተፈጠርንም። አሁን ለምሳሌ መታየት የሚወዱ ሰዎች አሉ። ሰው ከዛ ውስጥ ላይ ፎቶ ትወዳለህ፣ ፎቶ ትነሳለህ፣ መብት ነው። ይሄንን ስለምታደርግ ለኢዮብ ሌላ ስም የግድ መሰጠት የለበትም። አንድ ሰውዬ አንተ ያለህበትን ቦታ ከሆነ ጊዜ በኋላ ቆይቶ ነው የሚደርሰውና አንተ መጀመሪያ ላይ ስለመጣ መወቀጥ የለበትም። ላይክ እንደ ሲኒማው እንደ ስልኩ እንደ ምናምን ስልክ የሚያወራን ሰውዬ ከሴጣን ጋር ነው የሚያወሩት። ሰው ሞባይል መጀመሪያ እኮ ይዞ ሲሄድ ምናምን ብሎ የሚያበደ እንደ ምናምን ይባል ነበር። አሁን ደግሞ ሁሉም ሰው ያደርገዋል። ስለዚህ ትንሽ ደፋር ነው። ስለዚህ ወደ ያለው ሚስማር ላይ ነው መዶሻ ማለት ይባላልና ለዛ ነው እሱ ያደርገዋል። እኛም ትንሽ እዚህ ከተማ ደርሶብናል። አርት እንሞክረው ምናምን ሴዛ አርት ምናምን እዛው ሀገር ምናምን ይሏል። በኋላ ላይ ግን እኮ ያ የተዘጋጀው ዝግጅት ላይ ሰው ሁሉ ግልብጥ ብሎ መጣ። ቲያትር ትዝ ይላል። ሰው ቲያትር እዚህ አሳይ ነው ምናምን ስል አውርተናል ካንተ ጋር ምናምን ተባባልን። አንዳንድ ሰዎችን ሲያወጣ በለሽ አርፈሽ የተገኘውን ስራ ለምን አሰሪ ምናምን የሚል ሰው ከዛ እሱ ሰውዬ ነው ከፊት ደግሞ መጥቶ የተቀመጠው። የሚገርም ቲያትር እዚህ ሀገር አይሆንም ምናምን ብሎ ከዛ ራሱ ሰውዬ መጥቶ ከፊት ቁጭ ብሎ እና አዲስ ነገር የመድፈር በጣም እንትን አለ እና ትዝ ይላል። እንደውም መጨረሻ ከአርቲስቶቹ ጋር ራት ወተን እንኳን እንዲህ አይነት ነገር በተወሰነ ጊዜ ብታመጡልን ከተማችን ውስጥ ምናምን ብሎ ይሏል። ያለኝ ነው ያለኝ ሰውዬ ነው የእውነት በጣም እኮ የሚገርም እና እንደ ሀበሻ እንደ ሰው በእርግጥ አዲስ ነገር መልመድ ሁላችንም ይከብዳል። አንቺ አሪፍ እዚህ ጥሩ ነው። ማንን ማመስገን ትፈልጋለህ? ማንን ማመስገን ያው እንግዲህ ሰው ስለሚለው ሳይሆን እግዚአብሔርን በጣም አመሰግናለሁ። ያው ሰው በኃይሉ አይበረታም፣ የተኛ ሰው በራሱ አይነቃም። ገባ ትላንትን ኖር እንጂ ነገን አናውቀውምና ሁሉ በእግዚአብሔር እጅ ስላለ እዚህ ላደረሰኝ ለእግዚአብሔር ያው ምስጋና ክብር ይሆንለት ትላለ።
ወደ ሰው ስንል ምክንያቱም የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር። አሁን ወደ ቄሳር ስመጣ በቃ አባቴን፣ እህት ወንድሞቼን፣ ፋሚሊን ገባ ዙሪያ ያሉትን መወዳቸው ጓደኞች፣ ለነገሩ እኔ የምጠላው ሰው የለም። ዙሪያ ያሉትን ቤተክርስቲያን አብሮ የሚያገለግሉትን በዚህ ከተማ ያሉትን እነ ለንደን ያሉ እነ መሲ እንግዲህ እንደነገርኩ አሜሪካ፣ ካናዳ፣ ኖርዌይ ፍሬንዶች ብዙ ናቸውና በቃ አሜሪካም ካናዳም ሁሉ ቦታ ያው እስካሁን ለምንፈላለገው በቃ ዘመን ለተሻገረው ነገር ማለት ነው። እና ሁሉንም አመሰግናለሁ። ያው የሰው ልጅ አብሮ ሲኖር ማመስገን አለበት። ቀደም አንስተነዋል። በቃ እኛ ባስ ተጠቅመን እንኳን ታንኪው ብለን መውረድ አለብን። ለደቂቃ የተጠቀምንበት በራሳችን የገዛነው ነገር እንኳን ቢሆን አመስግነን መውረድ መቻል አለብን። ምክንያቱም እግዚአብሔር ያው ፍቅር ሲሰጠን ነፃ ፍቅር ነው የሰጠንና በተቻለ ሁሉንም አመስግነን ደስ ብለን ማለፍ ስላለብን ሁላችሁንም በጣም ነው ማመሰግነው። በህይወት አጋጣሚ ከኔ ጋር የተገናኛችሁትን ሁሉ አመሰግናለሁ። በህይወት አጋጣሚ ደግሞ ያሳዘንኳችሁ ካሉ ሶሪ እላለሁ እና ስለ ሁሉም አመሰግናለሁ። አማንዬንም በጣም አመሰግናለሁ። ማለት ብዙ ነገር እንድሰራ የረዳኝ ማለት ዩቲዩብ ላይ እንደወጣ ፍላጎቱ ቢኖርም አንዳንዴ ምኑን ከምን ማድረግ እንዳለበት ላታቅ ትችላለህና ይሄ እንደዚህ ብታደርግ ይሄ በምችለው ልርዳ የሚል ሰው ማግኘት ቀላል አይደለምና አሁን እኔ ኃይለኛ ሼፍ ወጥቶኛል። እንግዲህ ገብታችሁ ኦንላይን መመገብ ትችላላችሁ። ያንን እንዳደርግ ያደረገኝ አማን ነው። በእርግጥ እኔ ለዩቲዩብ ብዬ መስራት ባልጀምርም ግን ዩቲዩብ ላይ እንድወጣን ራሴን እንዳሳይ ያደረገኝ አማን ነው። ታንኪው ላለሁ አማንዬ ብለስ ዩ እና ይሄ ነው። እኔም በጣም ነው የማመሰግነው። ዮባ ብዙ ነገር ነው ካንተ ያገኘሁት። እዚህ አይ ቲንክ እዚህ በጣም ውዱ ነገር ሰው ይመስለኛል። በጣም ሰው ውድ ነው። በተለይ ደግሞ ያ ከግርግር ውስጥ ለመጣን ሰዎች ደግሞ ሰው ጊዜ የለውም ለሰው እና በጣም በብዙ ነገር እንደ ወንድም እንደ ጓደኛ በጣም ብዙ ነገር ባንተ ተጠቅሜያለሁ። እዚህ አጋጣሚ ላመሰግን እፈልጋለሁ። ዩቲዩብም ስለምትችል ነው እና ገና ያልወጡ ብዙ የሚሸጥ ነገሮች አሉ። አብረን አሁን እየመጣንበት ያለው እንትን አለ። የሲኒማ ፊልም እየሰራን ነው፣ ስክሪፕት እያጠናን ነው፣ አንዳንድ ነገሮች እያስተካከልን ነው። በሱም ደግሞ እንገለጣለን። ግድ ነው ወይ ጠብቆን ወይ እንሰራለን ወይ ደግሞ እንሰራለን። ምርጫ የለም ለመስራት እና ይገለጣል። እግዚአብሔርም ይረዳናል። ቴንክ ዩ ሶ ማች ማለት ቺርስ እና በጣም ነው የማመሰግነው። ሁላችሁም ጋር እንመጣለን። ይህ ሁሉም ሰው ታሪክ አለው የሚለው ፕሮግራማችን ነው። ኢዮብ ታሪኩን ነግሮናል። እዚህ ፕሮግራም ላይ ሁሉም ሰው ታሪክ እንዳለው እንድናወራ ነው የምንፈልገውና ዝነኛ ነው እንደዚህ ነው የሚባል የለም። ሁሉም ሰው ታሪክ አለው። ስለዚህ ህፃናትን፣ ትልልቅ ሰዎች እነ ኢዮብም ስደትን የቀመሰ ሰው ብዙ ሰው ታሪኩን የሚነግርበት መድረክ ነው። ታሪክ አለኝ እናወራለን የምትሉ ሰዎች ከስር አድራሻችሁን አስቀምጣችሁ ከኔ ጋር መገናኘት ትችላላችሁ። ሰብስክራይብ ብታደርጉ ለሰዎች ሼር ብታደርጉ በጣም አሪፍ ነው። ዩኬ በየሁሉም ቦታ እንመጣለን። አውሮፓ ብዙ ቦታ እንሄዳለን ካሁን በኋላ። ይመቻችሁ። ባባይ ቻው። ታንክ ዩ ሶ ማች